ሶፊያን የጠጣልካት አቤላ ስለምትወዳት ነው አይደል? አልተናገርካትም፣ ሀሳብ አልሰጠም። ሶፊያሽ ባባው ላይ ሶፊዬ ላይ እንትን እኮ ነው። በጣም ከዛ የባሰ የእብደት ቪዲዮዎች እያየሁ ነው ሰሞኑ። አንድ ልጅ አላየችም? የሆነ ቪዲዮ እያየሁ ነበር። ቆይ እስኪ እዚህ ጋር እንደምንም ብዬ ላቆሙና አክትም ላድርግ እንጂ የሆነ ቪዲዮ እያየሁ ነበር። አንዲት ልጅ የሆነ የጆይን መዝሙር ነው መሰለኝ እንደዚህ ምናምን ብላ ከዛ ድያለች ምናምን ምደንስ ልጅ እና አሁን እነዚህ ሰዎች ምን ታያቸዋለች? ከዛ ኮመንቱ እኮ ነው የሚገርመው። እነዛ እንደዛ ማለታቸው ነው። ኮመንት በጠቅላላ ስታይ እንዳትወርጂ፣ እንዳትቀንሽ፣ በዚህ ከፍታ ብረሪ፣ አንቺ የገባሽ ጌታ ለእኛም በገባን ምናምን የሚለውና እንኳን ልገስጫት ከታች ያሉት ሰዎች እየቀኑባት ነው እብደቷ ላይ ልጅቷ ላይ እና በእንደዚህ አይነት ሁኔታ ላይ ምን ብለሽ አስተያየት ትሰጫለሽ ለሰው? ስለዚህ እብደት የሚበረታታበት ሀገር ነው። እኔ አሁን ባለፈው የሰራሁት ማይሙ ቀጭን መኖር የማይችልበት ምናምን ብዬ ቅንጥስጥስ የሚለው ሬሳ የሸተተ ሬሳ ምናምን እያለች እንደዚህ እሷ እኮ በጣም አየሁት፣ አንተ ላይ ነው ያየሁት። ከዛ የሚገርም ነገር እኔ ቪዲዮ ከሰራሁበት በኋላ ላይኩ እጥፍ ነው የጨመረው። እኔን ተቃውሞ እሱም በላይክ ባረኩት። ሰው አይመቸውም፣ እንደዚህ ስርዓት መያዝ ምናምን አይመቸውም። እና እንደ ካልቸር ፕሮቴስታንትነት ጋጠወጥነት እንደሆነ እየታሰበ ነው በሰው ጭንቅላት ውስጥ። ሰውን አለማክበር፣ እንደፈለጉ መሆን ልቅነት እየሆነ እና እኔ በአንጻሩ የክሊፑን አይታ ነው ብዬ ነው የተውኳት። ሶፊን ወዳታለሁ። በእርግጥ ትመቸኛለች። ለዛ እኮ ነው ከዚህ በፊት ብለሃል በጣም እንደምትወዳት አውቃለሁ። በጣም ለዛ እውነት ታሳዝነኛለች። ለሚዲያ የተጋለጠች ሰውት እኔ ወደ ጌታ እኔ ልክ ወደ ጌታ እንደመጣው ነው እሷ መዝሙር ያወጣቸው የመጀመሪያውን ካሴት እና እንትን ብላታል። ህይወት ምናምን ነገር ቻሌንጅ አድርጓታል። የት ነው ያለችው? እና ጋር ያለችው እዚህ አሜሪካ ናት መሰለኝ። አሁን ሰሞኑ እንቅስቃሴዋ ወደ ዳንስ ያደሉት ሎስ አንጀለስ ምናምን መሰለኝ ያለችው። እንዴት ይመቻት ይሁንላት። እንግዲህ ምንም አንደም አይሻልም። እና ጩፋ 300,000 ብር መለሰ ሰጠን 40 ልጅ ከዛ የተቀበለውን የመለሰው ቪዲዮ ሰርቻለሁ እኮ እንደዛ ብዬ ከአንድ ሰዓት በፊት ጊቬንት ቼክ ነው ተቀበለው። ከዚህ በፊት ተናግሬያለሁ። ጩፋ፣ ዮናታን አክሊሉ፣ ታምራት ታረቀኝ፣ እስራኤል ዳንሳ እዚህ ጋር ዋቴቨር ኢት ኢዝ ስማቸው የሚዘረዘሩ ከታች ያሉ በህዝብ ገንዘብ ራሳቸውን ያበለጸጉ ቬት የገዙ ህዝቡን በሃይማኖት ስም እያቄሉ ራሳቸውን ከፍ ከፍ ያደረጉ ሰዎች ገንዘብ ለድሃው ማህበረሰብ ረዳን በሚል ሲያወጡ መለሱ እንጂ ሰጡ አለ። ሰጡማ ለሰራ ለለፋ ለቆመ እግሩ እስኪንቀጠቀጥ ለቆመ ሰው ነው ሰጡ። የወር ደሙዝ ለጠበቀ እንደ ማርክ ዙከንበር የፈጠራ ችሎታውን አሳይቶ ፌስቡክን ለሰራ ቲክቶክን ለፈጠረ ሰው ነው ሰጣ የሚባለው እንጂ አምታተ ዘይት እንትን ብለህ የውሸት ትንቢት ተናግረህ ህዝቡን አዳራሽ ውስጥ ሰብስበህ ሚሊዮን ቂል አቂለህ ከዛ በተገኘ ምጽዋት ራስን ካበለጸክ በኋላ 300,000 ሰጠ 1 ሚሊዮን መለስክ ነው የሚባለው። ሰጠክ አይባልም። እና እንደዛ ነው። እኔ በጣም ያዘንኩበትን ነገር ልንገራችሁ። ከዚህ በፊት ትዝ ይላችኋል የዛሬ 3 ዓመት አካባቢ ላይ ወደ 20 ሚሊዮን ብር ስክሪን እንትን ብለዋል። አንደኛው እኛ ባለፈው የሆነ ጊዜ ላይ የተቃወም ነው ስክሪን ፊት ለፊት እሱ ያለበት ከኋላ ያደረገው ማለት ነው። እሱ ከሚያገለግልበት መድረክ ጀርባ ያለ እንትን ስክሪን 10 ሚሊዮን ብር ነው የወጣው። ከዛ በኋላ ኦቨርፍሎ ለሚመጡ ለሚትረፈረፉ ሰዎች አንደርግራውንድ ውስጥም ሌላ ስክሪን በዩ ጩፋን መኪና ፓርኪንግ ውስጥ ሆኖ እንዲከታተሉ ወንበር ደቅ ደቅ ተደርጎላቸው
ለዛም 10 ሚሊዮን ብር አውጥቷል። በአጠቃላይ 20 ሚሊዮን ብር እና ፌክ ሃይማኖተኝነት ለምን ቅድሚያ እንደሚሰጥ እንድትመለከቱ ብዬ ነው። ፌክ ሃይማኖተኝነት ላዘነ ሰው፣ ለሞተ ሰው፣ ለተራበ ሰው 300ም 200ም ጣል ያደርጋል። እሱንም ዘይት ሽጦ ከሰበሰበው ለራሱ ስክሪን ራሱን ለማሳየት ግን 24 ሚሊዮን ነው። ቴንኪዩ ኦርቶዶክስ 24 ሚሊዮን 24 ሚሊዮን ብር ሶሪ እና 24 ሚሊዮን ብር ለስክሪን ያወጡ ሰዎች አሁን እዚህ አዘኑ ሰው ሞተባቸው ለተባሉ ሰዎች 300 ሲሰጡ ታያቸዋላችሁ። ፕራዮሪቲ የሚሰጡት ቅድሚያ የሚሰጡት ለስክሪናቸው ለመድረካቸው እንጂ ለእንትን አይደለም፣ ለሰው ነፍስ ለሰው ነገር አይደለም። አንተ መልስ ይሉኛል ኮመንት ላይ መጥተው እኔ ምንን ወስጄብህ ነው የምመልስልህ? ምን ወስጄብህ ነው የምመልስልህ? ገባ? አሁን የተቀቡ የተለቀለቁ የምትላቸው ሰዎች በአግባቡ ግማሽ ግማሹን ቢመልሱ እኮ አይደለም አሁን ለደረሰው አደጋ መንግስት አደጋ ሲደርስ ገንዘብ ፈልጋለሁ ብሎ ምን መብራቱ ላይም ውሃም ላይ ምኑም ላይ ጨምሮብናል። ለአደጋ ጊዜ ብሎ ስልክ ቴሌ ላይ በተለይ ጨምሮብናል። መጨመር አያስፈልገው። መንግስት ከነሱ ያለውን ግማሽ ግማሽ ቢወስድ ይበቃል። ሰሞኑን ይልቁንስ ሼም ይዞኝ ነው ያልገባሁት ሚዲያ ላይ ተይው በቃ ላውራ ብዬ ሆድ ይፍጨው። የደረሰባቸው ጉዳት እንዳለ ሆኖ እኔ ከተናገርኩ ይጎዳሉ ሰዎቻችን እና ያሳዝናል። ብቻ ያሳዝናል። ብቻ የት ነው አቤላይ? እዚህ ምን ጉዳት ምናምን ሻረ እዚህ ክርክር ምናምን የሃይማኖት ክርክሩ ምናምን ፌር አይደለም። በቃ እዚህ ሚዲያ ላይ እና የሚወክሉንም ሰዎች በቃ ትተናቸዋል እኮ እነሱም በቃ እዛው እየተከራከሩ ይኖሩ ብለን እኔ ዞር ብዬ ማንንም አይቼም አላውቅም በፍጹም። ማቲ ከከፈተ እሱ ጋር ገባለው፣ ከዛ የለውም የትኛውም ጋር የለውም። ቆየው በጣም ትናንትናም አጋጣሚ ነው ዮኒ ማኛ ጋር ብርቱካንን ሳያት ትዝ ብሎኝ ቡርቴ ጋር ቀለሜን እኔም ብቻ ነው የሚደፍረኝ፣ እስቲ ስለ ሌሎቹ ሐሰተኞች ነቢያት እስቲ ይናገር አለች እና የተቀዳ ቪዲዮቼ በዚህ ዓመት እንደ ቀለም ወርቅ አይተንፍሱ ግን የተዋረደ ሰው አለ በመድኃኒዓለም ግን እኮ እውነቷን ነው እኮ አቡ ሴት ላይ ይበረታል። ኖ ሴት ላይ አይደለም የሚበረታው፣ ሴት ላይ አይደለም። እሱ ደከመ ብሎ የሚያስበው ሰው ሁሉ ላይ ነው የሚበረታው። ለምሳሌ ይሄ ግራ የገባው ሰው እያለ ሲኖትራክ ይውጣባችሁ ምናምን የሚል ይህንን ቪዲዮ እንዳታሳልፉ፣ ይህን ቪዲዮ ያየ ሰው ድንገተኛ በረከት ቤቱ ይገባል ምናምን የሚልና ከዛ ሲኖትራክ ይውጣባችሁ ምናምን የሚለው አለ። እዚህ ቲክቶክ ላይ ያለው ሰውዬ ከአንተ ጋር የሚከራከረው ከድሮ ጀምሮ አንተም እዛ ወጥር እኔም እዚህ ወጥራለሁ ብሏል እኮ። እንዴት እዚህ ላይ አዲስ አይለቀውም። አንዴ ቪዲዮ ከፍቶበት እርግማን ምናምን ብሎ ሲያብራራ ሐሰተኛ እየተቃወመ ቀለም ወርቅ አየሁት እና እንዲህ የወደቁ የደከሙ የተሸነፉ ደጋፊ የሌላቸውን ሰዎች መርጦ ነው የሚናገረው። እሱ ነው በጣም ብዙ ኦዲየንስ ካለው ነብይም ተብሎ አይናገርም። ይሄ ምልሽ እዛ ፌስቡክ ላይ የነበረ ጊዜ ላይ ጥሩ ነበር፣ እኛ ሁላችንም በምንቀበለው በምንደግፈው ጊዜ ማለት ነው። አሁን ላይ ግን ድሮ ነው አይችልም። በተለይ ያ መስፍን በሹ ዘይት ቀብቶ ከጣለው በኋላ በጣም ደከም ሲወድቅ መጥቶታል መሰለኝ እንትን ከዛ በኋላ ምናምን አመመኝ ያለው ጀርባውን ሲጥለው እንትን የሆነ ጠርዝ ነገር ሳይመታ አይቀርም። ከዛ በኋላ ነው የታመመው እና ተቸግሯል። እንትናም እኔ ላይ ነው የሚበረታው አለች። ይኸው የነገርኳችሁ ሰዎች ሁሉ እኮ ላሽ አሉ። የተሻለ ሰሙ ተረጋጋ አልኩኝ። ሰሙን አረጋጉት እናንተ በጣም አታሽቃብጡ። ሰሙ እንደዚህ ሰሙ
ወጥቶ እኮ አንተ ሊተች እኮ ትዝ ይልሃል። አንተ ሀሳብ በሰጠህበት ጊዜ ወጥቶ አንተ ሊተች ሌላ በለው ሂድበት አሉት እኮ ሂድበት አሉት። እሱ ድሮም ሰው ሲድን አይወድም። አይ በቲፎዞ እኮ ሰው ጌታ መቀበል እንችላለን። ከዛ እንደዛም ዮኒ ማኛንም አመጣን ምናምን ሲሉ ተረጋጉ። ከዮኒ ማኛ ተሞክሮ ዮኒ ማኛ እንደዚህ ምንም መሆን አይችልም። በረዶ ቤት ራሱ ብታስገቢው ቅርጽ አይዝም። ዮኒ ማኛ በሰሰ ነው የሚለው ወዳገኝ ወደ ተመቸው ሀሳብ ድንገት ነው ፖለቲካውንም ይቀይራል፣ እምነቱንም ይቀይራል። እና ይህን ሰው ተማምነሽ ገና ይህን ሰው 2-3 ዓመት ማየት አለብሽ። ዮኒ ማኛ መጣ። ብሽሽቅ ስለተያዘ እኮ ነው፣ የህይወት ጉዳይ ስላልሆነ ነው። የህይወት ጉዳይ ሲሆን የሰውየው ህይወት ነው የሚያሳስብሽ። ገባሽ? እንዴት አድርጌ ለውጠዋለሁ የልጁን መልክ የጌታን መልክ በላዩ ላይ በትምህርት በስብከት በጸሎት በጾም ጸሎት የእግዚአብሔርን ቃል በማስጠናት የልጁን መልክ ልሳልበት ያለሽ። ለሰው ህይወት ስታስቢ እሱ ላይ ስለሚሳል መልክ በህይወቱ ላይ ስለምትፈጥሪ መንፈሳዊ ተጽዕኖ ታስቢያለሽ። ልክ እኔ አሁን ልጆቼን ካሜራ እንዳያቸው እንደምሸሽጋቸው ከማንም ባለጌ ጴንጤኔን ከሚል እዚህ ውርውር ከሚል ዱርዬ እንደምሸሽጋቸው ልጆቼ እውነተኛ መንፈሳዊ መሪ መንፈሳዊ መጋቢ ስትሆኚ መንፈሳዊ ልጆችሽን ትደብቂያቸዋለሽ። ኢየሱስ ታውቂያለሽ፣ በጣም በቃ ዋይዝሊ ያሳየን ነገር አለ። ለምሳሌ ሰንበት ዕለት እሸት በመካከል እየሄዱ እሸት ቅጥፍ አድርገው ሲበሉ ደቀ መዛሙርት እንደዚህ ያደርጋሉ ሲሉ እነሱ አይደለም መልስ እንዲሰጡ የሚያደርገው ራሱ መልስ ይሰጣል። ሙሽራው ከነሱ ጋር ስላለ እንደዚህ የሚያደርጉት እዛ ሙሽራው ከነሱ በሚወሰድበት ጊዜ እንደዚህ ያደርጋሉ ብሎ ይመልሳል። ሌላ ደግሞ ክስ ይከሷቸዋል፣ ደቀ መዛሙርቱን ማለት ነው። ደቀ መዛሙርት እንደዚህ ማድረግ አልቻሉም ምናምን ይሉታል። ከዛ ኢየሱስ ነው መልስ የሚሰጠው እያንዳንዱ ቦታ ላይ። መጨረሻ ላይ ጴጥሮስ ስለት አውጥቶ ማልኮስ የሚባለውን ሰው ጆሮ ሲቆርጥ ጴጥሮስን ወደኋላ አደረገና የማልኮስን ጆሮ ፈወሰና አለዩትም ኢየሱስ ማን እንደሆነ እኔ ነኝ ብሎ ወሰዳት፣ እጁን ሰጣቸው ራሱ ማለት ነው። 3 ጊዜ እኔ ነኝ ሲላቸው እኮ ፌንት ሰርተዋል። ሁሉም ነው የወደቁት፣ ሊይዙት እኮ አይችሉም። ግን መሪ ስለሆነ የእነሱን ህይወት አቆይቶ የራሱን ሰጠ። እውነተኛ መሪ ልክ እንደ ክርስቶስ ነው። ፈለጉን መከተል ያለብን የጌታችን የመድኃኒታችን ፈለግ ነው እና እውነተኛ መንፈሳዊ ለውጥን ለሰዎች ስታስቢ ትደብቂያቸዋለሽ። ከዛ ሲበስሉ ሲወጡ ደስ ይልሻል፣ ደብቀሽ ትሰራቸዋለሽ። የከተማ ህግ እኮ ነው አይደል? ጀርሚ ታርመኛለህ። ከተማ ላይ ህግ ነው አይደል? አንድ ህንፃን ስትሰራ ከህንፃው እየተሰራ የሆነ አንዳች ነገር ወድቆ አስፓልት ላይ ያሉ ሰዎችን እንዳይጎዳና የሆነ ነገር እንዳይደርስ ህንፃው ተከልሎ ነው የሚሰራ። ተከልሎና ጉዳት እንዳያደርስ ማለት ነው። እና ታውቂያለሽ እኛ መንፈሳዊ ቤቶች ነን። መንፈሳዊ ቤት ለመሆን ተሰሩ ይላል መጽሐፍ ቅዱስ። ስለዚህ ወንድሞች እህቶች ናቸው የመጣውን አዲስ መንፈሳዊ ሰው ከልለው የሚሰሩት ጉዳት እንዳያደርስ፣ የባህሪ ጉዳት እንዳያደርስ፣ የጎንዮሽ ልምምድ ጉዳት እንዳያደርስ፣ የንግግር ወለምታ ጉዳት እንዳያደርስ። ለዚህ ነው ሐዋርያ ጳውሎስ ሲናገር ስለ ኤጲስቆጶስ ሲያወራ እንዳይታበይ አዲስ ሰው እንዳይሆን ይላል። ወደ ጌታ እነዚህ ቂብ ያደርጉታል። ተወያይ ዕቅበተ እምነት ይሆናል ሰውዬው። ዕቅበተ ህይወት እኮ ላይ እኮ ምንም እኮ ያልሰራ እኮ ሰውዬ ነው። ክርስቲያን ይሁን አይሁን እኮ የሚያውቀው ጉዳይ የለም። ገና መማር ነው ያለበት። ዕቅበተ እምነት አድርገውት ቁጭ ያደርጉታል። ትናንትና ኃጢአትን፣ ዓለምን፣ ሴጣንን ሁሉ ክጄ ምን ያስብሉታል። እኛ ዋውና እንዲባሉ ከዛ ባለበት በዛው ገዝተ ላይ ወይ ኦርቶዶክስን ወይ ሌላው ቤተ እምነትን ሲዘልፍ ታዩታላችሁ። ይሄ ሰው መንፈሳዊ ቤት ሆኖ አልተሰራም። መንፈሳዊውን ህይወት አልቀመሰም። በክርስቶስ ያለውን እረፍት አላገኘም። በቃ ዝም ብሎ ይናገራል። ከዛ ትርምስ ውስጥ ይገባል፣ ቢዝነስ ውስጥ ይገባል፣ ወከባ ውስጥ ይገባል፣ ጊፍት ለቀማ ውስጥ ይገባል፣ ኦዲየንስ ስብሰባ ውስጥ ይገባል፣ የከሌ ቲም ውስጥ ይገባል። ከዛስ ብጥብጥ ይፈጥራል። እዚሁ ነው በቃ። አንዱ እንኳን ከፅንስ ሳይበልጡ እኮ ነው ፌል ያደረጉት። ፅንስ 9 ወር ይቆያል አትሊስት። እነዚህ እኮ 9 ወር አልቆዩም እኮ። ፅንስ ራሱ ቢሆኑ መክነዋል እኮ ነው፣ ተወልደዋል አይባል።
9 ወር እንኳን አልቆዩም እኮ እና ቢያንስ ለዛ ነው መንፈሳዊ እውነተኛ መንፈሳዊ ነገር አልተሰራባቸው። መናገር ከፈለግ ቀጥልበት ወንድም አለ። አቤላ የአሪፍ ነገር እየተናገርክ ያለው ቀጥል። ያው እንዳልከው ማረፍ ይቀድማል። አሁን ሰው ምን እንዳገኘ ምን እንደሆነለት ራሱ ቁጭ ብሎ ሳያርፍ ገባ ያገኘውን ህይወት ቁጭ ብሎ የማጣጣሚያ የማረፍ ከምን ወጣ ወደ ምን እንደመጣ እንኳን መረዳት ሳይችል ቀጥቶ ሰባኪ ምናምን ያደርገዋል። ሩጫው የሆነ በእኔ እንደዚህ አይነት ነገር መጣ እኛ ጌታን አስቀበል ነው። በቀደም የሆነ ጭቅጭቅ እያየው ነበር። አንተ እኔ ላክልኝ አስቀብያለሁ ጌታን። አይ እኔ የጸለይክልኝ እንጂ መሰለኝ ጌታን ያስቀበልክኝ። እኔ ጌታን አስቀብያለሁ። የዛኔ ተንበርክከ ተቀብላል። ኧረ እኔ አልተቀበልኩም ልጸልይ ስትለኝ እየጸለይክልኝ አስቀብዬህ ነበር ምናምና ማለት ሰው የሆነ የተቀበለው ህይወቱን ሳይለውጥለት አንተ አስገድደ አስቀብዬህ ነበር እያልክ ግብ ሶሻል ሚዲያ ላይ አያስፈልግምና በአጠቃላይ የተጠራ ነው። ቲክቶክም ላይ ለመጮህ ቲክቶክም ላይ በጣም ኦዲየንስ ለመሰብሰብ ቲክቶክም ላይ የሆነ እንትን ለማድረግ ሰው በቃ መጀመሪያ ለማረፍ ከጨለማ ነው የመጣ ነው። ከዛ ወደሚደነቅ ብርሃን ነው የተቀላቀል ነው። ማረፍ ያስፈልጋል። በቃ በዛ ባገኘነው ነገር ላይ በሆነልን ነገር ላይ በተሰራልን ነገር ላይ ማረፍ በጣም ኢምፖርታንት ነገር ነው። በቃ ያገኘንን ስናቅ ያገኘን ነገር መልሶኛን ይሰራል። ግን እሱን እንኳን የምናይበት ጊዜ ሳይኖረን ሁለተኛውንም ስቴፕ ሳንሄድ ደግሞ ወደ ሩጫ ነው የሚያመጣን። ግን መጀመሪያ ካረፍን ከዛ በዛ ባረፍ ነው ባገኘው ህይወት እንጸናለን፣ እንቆማለን። ጠንክረን በቃ በዛ ነገር ላይ መቆም እንችላለን። ገባ? የቆመ የጠነከረ ሰው ደግሞ ሲራመድ አይንገዳገድም፣ አይወድቅም። ነገ ላይ ምስክሮች እንሆናለን አይደል? በቃ አላይም ነበር አሁን ያለው እንዳለው ሰውየው በቃ አታይም ነበር ዛሬ ታያለ። ጨለማ ውስጥ ነበርክ ዛሬ ብርሃን ውስጥ ነህ። ማንም መስካሪ አያስፈልግም። ለዳንክበት ለዛ ለሆነን ነገር አንተ መስካሪ ሆነ መገኘት ትችላለህ። ግን ከዛ ሁሉ ደረጃ ጋር እንድትደርስ መጀመሪያ ማረፍ በጣም ኢምፖርታንት ነገር ነው። በቃ ምንድን የሆነልኝ ከምን ወደ ምንድን ነው የመጣሁት? አሁን ለምን ወጣህ ብለህ ስትለው የሚነግርህ የግሩፑን አመጽ ነው የሚነግርህ። ዮኒ ማኛ እኮ መጣ እኮ ገባ መጥቶ ማረፍ ስላላገኘ ምን እንዳገኘ መረዳት ስላልቻለ የሆነ ግሩፕ ውስጥ ስለሆነ የገባው ለምን ወጣህ ሲባል የግሩፕ አመጽ ይነግራል። እንዴ እነሱ እንደዚህ ናቸው እንዴ እነሱ ጋር ነበር እንዴ መጣው የተቀበለው እነሱን ነበር እንዴ ገባ። ግን ይሄ ሰውዬ ወደ እረፍት ቢመጣ ኖሮ ኢየሱስን አግኝቼ አረፍኩ፣ ኢየሱስን አግኝቼ ህይወት የተለወጠ፣ ኢየሱስን አረፌ አግኝቼ ማልተኛ የነበርኩ ሰው የተኛው ሰላም በውስጥ የሞላ ምናምን ነገር ይለን ነበር። ግን ይሄ ሰውዬ ኢየሱስን አገኘህ ብለውት እንዲያርፍ ጊዜ ሳይሰጡት የሆነ ግሩፕ አባል አደረጉት። ከዛ ግሩፕ ላይ በቃ ፓስተርም ትሆናለህ እንትንም ትሆናለህ አንተ አንደኛ ነህ ምናምን ሰው እረፍ ጊዜ ውሰድ ምናምን የሚሉትን ሁሉ ሄደው የሚሳደቡለት እነሱ ነበሩ። ከዛስ በኋላ ለምን ወጣ ስትለው አሁን የሚነግርህ የሆነ የግሩፖችን አመጽ እነሱ ጋር ያለ አመጽ ይላል። እነሱ ጋር ያለ ግሩፕ ነበር ማለት ነው። መጀመሪያ የሰውዬ ተቀላቀለ፣ ግሩፕ አይቶ ግሩፕ ተቀላቀለ። የግሩፑ አመጽ ደግሞ ከተቀላቀለበት ነገር አስወጣው። ኢየሱስን አግኝቶ ቢሆን ኖሮ ግን እረፍት ይሆንለት ነበር። ኢየሱስን አግኝቶ ቢሆን ኢየሱስን ቢሆን የተቀበለው ግን ኢየሱስን አይቶ የመጣ ሰውዬ የሆነ የግሩፕ ክፋት አይቶ አይወጣም ነበር። እኛ ድሮ ነበራ ምን ነው ግሩፕ ተደራጅቶ ተሰባስቦ ለአመጽ ህብረት አድርጎ እንትናን በዚህ ስድብ እንስደበው እንትናን በዚህ ጉዳይ እንጉዳው ብለው ሲገፉን እኮ ያልወጣ ነው። የሆነ ግሩፕ ጠርቶን ስላልመጣ ነው። ኢየሱስ ስቦን ስለመጣን የሆነ ግሩፕ ተሰባስቦ ምክክር አድርጎ ገፍቶ ቢያስወጣ ከሚዲያው ገፍቶ ያስወጣል እንጂ በአመጽና በነውሩ ከኢየሱስ ገፍቶ ያወጣ። ምክንያቱም የግሩፑን መሳብ አይደለም ስቦህ የመጣው ኢየሱስን አውቀህ ነው የመጣው። ኢየሱስን ነክቶህ ነው። ስለዚህ ኢየሱስ የነካው ሰው በተለያየ የኑሮ ውጣ ውረድ ውስጥ ቢያል ምንም አይነት ኮሚቴ ተዋቅሮ የአመጽ እርምጃ ወስደው ቢያጥላሉት ይሄ ሰው ያይወጣ። ምክንያቱም ያየው ኢየሱስን ነው። ግን ግሩፕ ስቦት የመጣ ሰው ግን ራሱ ያ ግሩፕ ደግሞ አንቅሮ ይተፋዋል። ያ ግሩፕ ደግሞ መልሶ ያስወጣዋልና በተለይ ሶሻል ሚዲያ ላይ ሰዎች ሲመጡ እኔ በጣም አንድም እኔ የእውነት ጌታን የሚያገኙ ሰዎች ካሉ በተለይ በዚህ ቲክቶክ ላይ እኔ እግዚአብሔር ጸጋ እንዴት ታላቅ እንደሆነ ነው ማይበት እንጂ
ነውሩም ያስጠጋ አይደለም። ለምን ብለን ይሄን ማህበር የምትቀላቀሉ? በጣም አመፀኛ፣ በጣም ተሳዳቢ ማለት ስድባቸው ከቤት አልፎ እኮ አንድ ገስት ላይ ያሉ ሰዎች አልዳንክም የሰይጣን ነህ እየተባባለ ግን ለአንድነቱ ሲባል ለፖለቲካ ሲባል አንድ ሆኖ የሚቀመጥበት ማህበረሰብ ነው እዚህ ላይ ያለውና ምናችን ስቦ ሰው ጌታን በእኛ ምክንያት ያገኛል? ምናችን ይስብና ምናችን ደስ ይልና ምናችን ጌታን ያሳይና? እንደው እግዚአብሔር በምሕረቱ ባለጸጋ ስለሆነ በእኛ በደካማ በዚህ በጣም በተመታ ሚዲያ ውስጥ አልፎ ሰዎችን ሊያገኝ ይችላል፣ ሰዎችን ሊያድን ይችላል እንጂ ምንም የሚታይ ለወንጌል የሚስብ ጠረን የሌለን በጣም ነውር የሆነ ጠረን፣ በጣም ባለጌ የሆነ አንደበት ገባ በአሕዛብ መካከል እንኳን የሌለ የሚባለው በጴንጤ ቲክቶክ ላይ ያለ አመፅና ስድብ በአሕዛብ መካከል የለም። ሰውን የሚያዋርዱበት አቅም፣ የሚሳደቡበት አቅም፣ የሚሄዱበት የክፋት ጥግ በየጊዜው የሚያመጡት ርዕስ ምናምን ልክ አይደለም። ለወንጌል ሰውን የሚማርክ አይደለም፣ በፍጹም የሚማርክ አይደለም። እኔ በዚህ ፕላትፎርም ሰው ጌታን እያገኘ ነው ካልክ በጣም የምደነቁ እግዚአብሔር እንዴት በምሕረቱ ባለጸጋ ነው። እንዴት በእኛ በእንደዚህ በደከመ በቃ በጣም በወረደ አነጋገር ለዛ በሌለው ክብር በሌለው ነገራችን ውስጥ አልፎ ሰዎችን እንዴት አገኘ የሚለው ያስገርማል እንጂ በእውነት በእኔ አገልግሎት ይሄ መጣ እኔ በእውነት ቲክቶክ ላይ ሰብኬ ቲክቶክ ላይ ተናግሬ ሰዎች ወንጌልን ምናምን በፍጹም በጣም ከኛ ከሆነ ነውራችንን፣ ብልግናችንን፣ አመፃችንን እንጂ ሰዎች ላይ የሚችሉት በዚህ ፕላትፎርም ላይ በምንም አይነት ታምር ጌታን እያሳየንም ያሳየንበትን መንገድ የለም። አብዛኛውን ጊዜ ጦርነቱም ሩጫውም እኛ ነን። ገባ ድጋፍ ለማግኘት እኛ ነን ምንጮ፣ ሰው ለማዋረድ እኛ ነን ምንጮ። መች ወንጌል ተሰብኮ ወይ መች ስለ ኢየሱስ ተወርቶ ስለ ኢየሱስ ከሚወራው ስለኛ የሚወራው ስለ ሰው የሚወራው ነው የሚበልጠውና በዚህ ሁኔታ የሳብነው ሰው በዚህ ሁኔታ የመጣ ሰው ምንም ጥያቄ የለውም እኛን ይሄን ነውራችንን አይቶ መጥቶ በመናችን ሊቆይ ነው። ገባ ጌታን አልሰጠነው ጌታን አይቶ እንዳይቆይ፣ ጌታን አልነገርነው ጌታን ብሎ እንዳይመጣ። እዛ ቤት ሲገፋ እዚህ ቤት መደበቅ ያደርገውና የዚህ ቤትም ነውር ደግሞ ከልኩ በላይ ሲሆንበት እንዴ ከአመፁም ከሱስን በልጥበት አራራራ በቃኝ ብሎ እንዲሆን ይማኝ ይወጣል። ገባ ኦፍ ኮርስ የሱ ሌላ ራሱን የቻለ የካራክተር ጉዳይ ቢሆንም ማለት ነው። አሁንም የሄድኩበት የሚለው ነገር ነገ ከነገ ወዲያ ደግሞ እንዴት እንደሚቀየር ባናቅም ግን እኔ የሱ ብቻ ካራክተር ነው የሱ ብቻ የባህሪ ጉዳይ ነው ብዬ አይደለም ማስበው። ምክንያቱም ና ብለውት ከዛ አስገብተው በምን አይነት አመፅ ውስጥ ነው ሲቀላቅሉት የነበረው። እዚህ ላይ የሆነ ጊዜ የዋድን ፎቶ ከነሱ እኩል አምጣ እኔም ልለጠፍ ብሎ ሲሻማ ካንተ በ20 ዓመትና በምናምን ዓመት በወንጌል ልባችን ከተነካ ከነደደ ከተቃጠልን ምናምን የሚሉ ሰዎች አብረውት ለአመፅ ሲሻሙ የነበሩ ሰዎች ነው የሰው ፎቶ ለመለጠፍ። ታዲያ የእነዚህ ሰዎች ህይወት የትኛውን ኢየሱስን ያሳየዋል? በእነዚህ በኩል መጥቶ እንዴት አድርጎ አይወጣም? ይወጣል። ምክንያቱም ከሚያውቀው ክፋት ከሚያውቀው አመፅ ከፍ ያለ አመፅ እንጂ ያሳዩት እንደውም ተበልተዋል። እንዴ ዮኒ ማኛ እንደዚህ እንደ ጴንጤው ደፍሮ የሰደበው ሌላ ማህበረሰብም ያለ አይመስለኝም። እና በቲክቶክ ላይ እውነት በጣም ማፈር ያለብን ነገር በእኛ ምክንያት በእኛ አገልግሎት ምክንያት ጌታን አገኘ ከሌ በእኛ ምናምን ማለት በጣም አንችልም። ድንገት ሰው ወደ ጌታ መጥቶ ከሆነ በዚህ ሰዓት ላይ ድንገት ሰው ጌታን አግኝቶ ከሆነ በቃ እግዚአብሔር እንዴት በምህረቱ ባለጠጋ እንደሆነ እንዴት በእኛ በደካካሞች በጣም ልክ በሌለን ሰዎች ውስጥ አልፎ እግዚአብሔር እየሰራ እንደሆነ ማሳያ ነን እንጂ በፍጹም እንትን አይደለም። ስለዚህ ምናልባት ኢየሱስን መቀበል ኢየሱስን መከተል ህይወታችሁን ለኢየሱስ አሳልፋችሁ መስጠት የምትፈልጉ ሰዎች እርሷቸው እዚህ ሚዲያ ላይ ያሉትን ሰዎች አትዋቸው። እነሱ ኢየሱስን ሪፕሬዘንት አያደርጉም። እኔ ኢየሱስን ሪፕሬዘንት አላደርግም። ከኛ ኢየሱስን አታዩትም። በፍጹም ትምህርቱ እዚህ ሚዲያ ላይ እንደምንርመሰመሰው አይነት አይደለም የወንጌል እውነት። ስለዚህ ኢየሱስ ህይወታችሁን ሲነካ ኢየሱስ ህይወታችሁን ሲያገኝ በቃ ረፉ፣ በዛ እውነት ላይ ረፉ፣ ተዋቸው። እዚህ ሶሻል ሚዲያ ግርግሩን አድናቆቱ ምናምን በጣም መልሶ ነገ ደግሞ በስድብ በትልልቅ በከባድ ስድብ የሚለወጥ ስለሆነ እሱን ተውትና ያሳረፋችሁ ኢየሱስ ላይ በመተከል በዛ ላይ ማረፍ፣ በዛ ላይ መደሰት፣ በዛ ላይ መጽናት። ከዛ በኋላ ትጠነክራላችሁ፣ ትቆማላችሁ። በዛ ላይ ከቆማችሁ በኋላ ማንም መጥቶ አይነቀንቃችሁ። ምስክር ሆናችሁ ትወጣላችሁ፣ ኢየሱስን ትናገራላችሁ እንጂ አሁን የሆነ ግሩፕ ተቀላቅላችሁ ራሱ ግሩፕ ነው መልሶ
አውጥቶ የሚተፋችሁ ትላንት ሆ ብሎ ያጨበጨበላችሁ ጴንጤ ነው ዛሬ እየሰደባችሁ ያለ። አልተቀየረም። በነገር ላይ ትላንት የነሱን የነውር ሪከርዶች ሪከርድ እያደረገ ሪከርደራችን ብሎ የሚናገረው ሰውዬ ነው ዛሬ እሱን ደግሞ ስድብና ነውር ሪከርድ እያደረገ የሚለቅለት ጴንጤ። ምንም ትላንት ወደ ጌታ መጣው ሲል በቃ አንተ አንደኛችን ምናምን ያለው ሪከርድ የሚያደርገው እንደዚህ የሚያደርገው ሰው ነው ደግሞ መልሶ ዛሬም ለስድብና ለነውር የሚያደርገውና ከጴንጤ አሁን የምታገኙት ይሄንን ነው ከሶሻል ሚዲያ እዚህ ሚዲያ ላይ ካለው ጴንጤ። ስለዚህ ብትችሉ ህብረትም ማድረግ ከፈለጋችሁ መሬት ላይ ያለ ቤተክርስቲያን በዙሪያችሁ ወደም ባለ አሁን ላይ በየቦታው ልታገኙ ትችላላችሁ። እንደሱ አይነት ቦታ ላይ ህብረት ማድረግ ነው እንጂ በጣም ከባድ ነው፣ በጣም አስቸጋሪ ነው ለማለት ያህል። እንደዚህ ስል ተጉነፍ ነገር ይነግረንና ትዝ ይላል ለማለት ያህል ይላል። ነግሮና ብዙ ነገር እኮ ብለዋልና ምንም እንዳላለ ለማለት ያህል ይላል። ለዛ ብዬ ለማለት ያህል ይሰማል። ድምፅ ኔትወርክ ልክ አይደለም። ምንድነው? ይሰማል። ጊዜ ላይ ትዝ የሚለኝ ሰሙ ሲመጣ መጣው ሲል ወደ ፕሮቴስታንት እንዳልካቸው ዘነበ ምን አለ፣ በቃ ካሁን በኋላ ለተመስገንና ደምረው በቃ ጥሩ ዲፌንድ አድርጎ የሚይዝልን ሰው አገኘናል። ቪዲዮ ቢኖረኝ ደስ ይለኝ ነበር። እኔ በጣም የተዝናኑት እና አስታውሳለሁ። በጣም ነው ማስታውሳለሁ። በጣም ካሁን በኋላ ማናችን መልስ አንሰጥም፣ ምላሽ መጥቶላቸዋል እና አስበሻል። ሰውን የሚያክል ሰው ለደምረው መልስ እንዲሰጥ ማሊያ ስታስቀይር ማለት ነው። ልክ ኳስ ከፊት ለፊት እየታየ ስለሆነ ከሆነ ክለብ ገዝተሽ እዛው ክለብ ላይ ጎል እንዲያስቆጠርልሽ ስትፈልጊ ማለት ነው። ሰው በኳስ ቋንቋ ከዛው ክለብ ገዝተሽው ያው ሳምንታዊ ደሞዙን ከዚህ ክለብ መቀበል ስለሚጀምር እዛ ክለብ ላይ ድልድል ሲኖር ሄዶ እንደሚያገባ ተጫዋች ከኦርቶዶክስ ቤት ለኦርቶዶክስ አፋቸው ለሚያስቸግረን ላሏቸው ሰዎች መልስ እንዲሰጥ ነው የመደቡት። ለህይወት አይደለም የሚያሰቡት ሰውየውን ለእረፍት አይደለም የሚፈለጉት፣ ህይወቱ እንዲቀየርለት እንዲያርፍ አይደለም የሚፈለጉት። ቅድም አለው ደረቀ ካልክ ኔትወርክ ይጠሩ ስላሉ እና ለህይወት ለእረፍት አይደለም የተፈለገው። ማንቸስተር ተረፈ ይላል ይሄ ልጅ። እኔ እኮ ጠፍቶብኛል እምቢ አለኝ ኔትወርክ እዚህ ሼር ስላደረግኩ ቪዲዮ ምናምን እና እንዲያርፍ ሳይሆን የፈለጉት በቃ የሆነ ነገር ሊያጣርቡት ማለት ነው ከነደምራው ጋር እና ነገርየው ትክክል አይደለም። የሆነ ሰውዬ ና ወደኛ ማህበር ና ወደኛ እኛ ወደ ቀመስነ ህይወት ስንለው ያ ሰውዬ የእኛን ጦርነት ሲጀመር እንዲዋጋልን ከሆነ ከዛ ቤት የምናፈልሰው ባይመጣ ይሻላል። እዛም ቤት ቆንጆ ጦርነት አለበት እኮ ራሱን ችሎ እና ኢየሱስ ለዚህ ነው ኑና ከፈሪሳውያን ጋር ተጣሉልኝ ብሎ አይደለም የጠራቸው። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ አለና አሳርፋችኋለሁ። ክርስትና የመጀመሪያው ስቴፕ እረፍት ነው። ሸክም ይዘሃል፣ የዓለም ኃጢአት አለ፣ እድፍ አለ፣ ነውር አለ፣ በደለኝነት አለ፣ ከእግዚአብሔር ጋር የተጣላህበት ማንነት አለ። ከዛ እሱን ይዘው ወደ ክርስቶስ ትመጣለህ። በእግሮቹ ስር በወንጌል በማመን እግሮቹ ስር ሸክምህን ታስወግዳለህ። ደስ ይላል። አሸክሞ አይደለም ያስጀመረን፣ ሸክማችንን አስጥሎ ነው ያስጀመረን። እነዚህ ግን አሸክሞ ሚሽን አኮምፕሊስድ ኃጢአቴን፣ ዓለምን፣ ሴጣንን ክጃለሁ ደምረው እናንተን ትይዝልናለህ ወደሆኑ እና በጣም ሼም ነው። እኔ ለእነሱ አፈርኩ በሆነ ተሽኮረመምኩ። ለእነሱ ውስጤ ተሽኮረመም። ልክ እንደ ገጠር ጉብል ቡና እያፈላች የጎረቤት ልጅ በአይኑ ጥቅሻ እንደሚያሸማቅቃት። የከተማ ልጆች አይገባችሁም፣ የገጠር ልጆች ነው የሚገባ እንትላል። እንደዛ ነው ያፈርኩት በእውነት ሼም ያዘ ለእነሱ ሰው እንዴት የሆነ ሃይማኖት ታስኮበልለዋል የአንተን ጦርነት ለማጣላት። እና እንደዛ ብናደርግ ጥሩ ነው ባይ ነኝ።
እና አሳዘነኝ። ገና ከመምጣቱ ነው ያሳዘነኝ ልጁ። ለዚህ ነው አርፈ ተቀመጥ ምናምን ያልኩት። ሲጀመር የተለያየ ዓለም ነው። እውነቴን ነው የምላቸው አይደል? እኔ ራሱ ቆይቼ ዓለም ለእኔ በ12 ዓመቴ ነው ፕሮቴስታንት የሆንኩት። ማለት የልጅነት ወራቶች ነው ገና የምጮትበት የህፃንነት ጊዜ ላይ ነው ፕሮቴስታንት የሆንኩት እና ሆንኩና ወደ ዓለም ኮብልዬ ሄድኩኝ በገዛ ጥፋቴ። ያው ጊዜ ወስኖብኝ ነው አላችሁ። ራሴ ወስኜ ወደ ዓለም ወጣው መርጬ እና ወጣው። እዛ ወጥቼ ተንበዛብዤ ምናምን ተመለስኩና ስመለስ በጣም ነው ያሸማቀቁ ያሳፈሩ። ኤላ እንዴት ነህ? በእናትህ ሰላም ነው? እና ስመጣ በጣም ነው እንትን ያለኝ ያሳፈረኝ ማለት ነው። ይሄ የፕሮቴስታንቱ እንትን አይደለም። እንደኔ በልጅነት ጴንጤ የሆነ አድገህ ቆይተህ ስትመጣ ራሱ ቸርች ውስጥ ያለው ነገር እኮ እንትን ይላል፣ ግራ ይገባሃል እኮ። ልክ እንደነሰሙ አይነት ራሱ ወደ ፕሮቴስታንት መጣን ብለው ላይቭ በከፈቱ ቁጥር ቅዳሴ በላይቫቸው ላይ የሚያሰሙን ሰዎች እንዴት አድርጎ ያንተን ኪቦርድ ያንተን እንትን የሚለምድልህ ገና 3 ዓመት ይፈጅበታል እኮ እሱ የፕሮቴስታንትን። ወዲያውኑ እኔ ሲሰብከው ነው ይሄ ሰውዬ ልክ አይደለም ያልኩት። እና እንትኑ ሀሳቡ የፕሮቴስታንት ይመስላልና ስብከቱ ምኑም ግን የቤተ ክርስቲያን ነውና የቤተ ክህነት ነውና ድምፅ አወጣጡ ጭም አይሆንም። ፓስተር ቄስ ሆኖ ነው የሆነብኝ። የሆነ ፓስተር ቄስ ሆኖ ነው የሆነብኝ። ጌታ ነው ብልና አስቸጋሪ ነው። እንዲህ አንተ ይከብዳል እኮ ይከብዳል። ጂም ራሱ ስትገባ መጀመሪያ ታሟሙቃለህ እኮ ታሟሙቅና አለበለዚያ ስብርብር ነው የምትለው። ስትራፖ አይሆንም። ወደ ትልቅ ክብደት አይገባም። በቃ የፊዚካል ራሱ ህግ አለው። አላምዳ ማሙቀ ሰውነትን አሳስበ ነው ወርካውት ውስጥ የምገባው። እና አንዳንድ ጊዜ ከሃይማኖት ለዚህ ነው የማይስማሙኝ። እኔ አሁን ከፕሮቴስታንት ኦርቶዶክስ ሆነን የሚሉ ሰዎች ከአክሊል የበለጠ ጴንጤን ጠምደው ሳይ እነዚህ ሰዎች ትክክል ነው ግን የሄዱት ነው ብለው ከቄስ ዲበኩሉ ከቀሲስ ዲበኩሉ የበለጠ ስለ ጴንጤ መርሯቸው ሲያወሩ እየተንገፈገፉ ሲያወሩ ሳያቸው እንዴ ይሄ ትክክል ነው ብለው እንዴት አታረጋገውም እንዴ? 10 ዓመት ምናምን ያስፈልጋል እኮ እዛ ምሬት ውስጥ ለመግባት። ተወልደው ራሱ ቀሲስ የሆኑ ሰዎች ራሱ እኮ በጣም ርህራሄ ያላቸው የሆነ የማርያም መንገድ ያላቸው እኮ ለሰው ያዝናሉ። ርር ብለው ነው የሚናገሩት። አንተ ምን ደንካቸው ጌታ ነው። እንደዛ ስታሸበሽብብን ታግሰን እዚህ ጴንጤ ቤት እያለ እንደዛ አመለን ችለን ኖረን ስትሄድ ቢያንስ አረጋጋው እንጂ እንዴ እየጠላህን ነበር እንደዚህ በራሱ ስትኖር የነበረው ምን ሆነ እንደዚህ የተለወጥከው? ርህራሄ ያስፈልጋል። ትምህርትን መቃወም ጥሩ ነው። ትምህርትን ግን ስትቃወም አብራቸው ስለበላክ ስለጠጣ ምናምን በርህራሄ ነው ያለበት ቢያንስ። እንዴ እኔ አሁን ተመስገን ሲመራው ሳይ እንዴ ዞዬ ምን ሆነ የመራው ጌታ አምርሮ ሳየው እንዴ በጣም በነገራችን ላይ እንደዚህ ይዩትማ ብሔርተኞችን ይዋቸው። የኦሮሞ ብሔርተኛን፣ የአማራን ብሔርተኛን፣ የትግራይን ብሔርተኞች ይዋቸው። በጣም አምርሬዎቹ በብሔሩ ስም የሚነግዱት ናቸው። ምስኪኑ ማህበረሰብ ነው እኮ ትግሬ ነው፣ አማራ ነው፣ ኦሮሞ ነው። ግን አንዱን ያን ያክል አይጠላሉ። ነጋዴዎቹ ግን ጥላቻ መስበቅ ትርፍ እንደሚያስገኝ ስለሚያስቡ ለንግድ ያደርጉታል። በጣም ሃይማኖት ውስጥ በጣም ጥላቻ የሚያሳዩ ሰዎች ኦርቶዶክስ ሁሉ አልዳነ ምናምን የሚሉ ሰዎች ጥርሳቸውን ነክሰው እንዴት ዳኑ ትለኛለህ ምናምን ብሎ የሚያጉረጠርጥ ጴንጤ ካየ በዛ ጥላቻ መስበቅ ውስጥ የሚያገኘው ትርፍ ስላለን ወዳጅ እንደዚህ አይነት ነገር የለም። ኪንግ አበደ ይላል። ጎረቤት አጠገቤ ያበደ ሰው ካለ እንትን ጎረቤት 911 ደውል እና ኦርቶዶክስ ጋር መሄደክ ልክ እንደዚሁ በጣም በጥላቻ የተሞሉ ሰዎችን ስታይ ከዛ ጥላቻ የሚያተርፉት ትርፋል እንጂ አፍተርወል መስቀልን እየሰበከኝ መስቀል ላይ የሞተውን ኢየሱስ እየነገርከኝ ከሆነ ያ ኢየሱስ መስቀል ላይ እጁን ዘርግቶ የሞተው እኮ ሁላችንንም ለማቀፍ እንዴ ይመስላል።
ይመስላል የሚያዳላ ይመስላል። እግዚአብሔር ለሰው ፊት አይቶ የሚያዳላ ይመስላል። አያዳላም እኮ በጣም የሚወደን ኦርቶዶክስ። አሁን እንደው ለፕሮቴስታንት ይሄን ነገር ልናገር፣ እንደው ድነናል እኛ ፕሮቴስታንቶች ብለህ ስታስብ ለኦርቶዶክሳውያን ፊት የሚያደላ ይመስላል አንተ? የሰራዊት ጌታ እግዚአብሔር ልጁን አንድያ ልጁን የሰጠን ስለ ሁላችን በደልና ኃጢአት በቀራንዮ ያዋለው ምን ሆነ ነው የምጣላው ታዲያ? እንደዚህ አይነት ጥላቻ ውስጥ የገባው እሺ። ኦርቶዶክሱን በጣም ተሜ ልበል እንጂ ተሜ አሁን ምን እያልከን ነው? ምን እንድናደርግ ነው እንደዚያ አምረራ የጠመድከን? የሆነ ነገር ሆነ ነገረን። የሆነ የበደለ ፓስተር ካለ ነገረን፣ ነብይ ምናምን ካለ ያስቀየመ ነገረን። ከኛ የተለየ መከራም አላየም እዚህ ፕሮቴስታንት ውስጥ። ነገሩ አንተ እኔ ስትሄድ እኮ እልል ያልኩት አንድ መከራ የተወሰደልኝ ብዬ እኮ ነው። ስትሄድ መከራዬ እኮ ነው የሄድከው። ስትሰድበኝ ስለምትውል በዛ ዘመን ስትሰድበኝ ትውል ስለነበር ማለት ነው። እና የፍቅርን ጌታ የፍቅርን ወንጌል ይዘን በዚህን ያክል ደረጃ እንትን ማለት አያስፈልግም። ጥላቻ መሰባበቅ አያስፈልግም። አንተ ፕሮፌት የምትባል ሰው ቃይል ትለኛል። ወንድምህን ስም በጣም ትጠራዋለህ። ምን ሆነ? የነፍሰ ገዳይ ስም ነብይ የሆነ ከጠምድከኝ በቃ እንጀራ ገበድ ላይ እንደቆምኩበት ነው የማውቀው። ለምንድን ነው የምጠምደኝ? አሁን አንተን ፕሮፌት ማነው ቸርነት አላቅም፣ ቪዲዮ ሰርችብህ አላቅም። እርግጠኛ ነኝ አሁን አይኔ ውስጥ ገብታል። ተጠንቀቅ ነግሬያ እና እንደዛ ነው ብላችሁ በጣም ሲያከሩ ካያችሁ ሰዎች በመጓተት ውስጥ ትርፍ ስለሚያገኙ ስለሆነ ጥንቃቄ ያስፈልጋል። በመጓተት ውስጥ ፕሮቴስታንት ሆነክ ኦርቶዶክስ እንዲድኑ ነው የምፈልገው ምናምን ብለህ እያንዳንዱ ኮመንት ስር ስታዋርዳቸው፣ አሁን አያየውን የሆነ አንድ ቻናል ቄሲዲ በኩሉን እስክስታ ታስጨፍራቸዋለች በኤአይ ማለት ነው። ከዛ አረብን በጣም ነውር ነው ምናምን ብዬ ኮመንት ስጽፍ አሽቃባጭ ምናምን ብለው ይሰድቡኛል ጴንጤዎቹ። እኔው ነኝ እንትን በደለኛ ስድብ ያደርጉኛል ኮመንት ላይ። እና ልክ የሚሆነው ቄስዲ በኩሉን ጎጃምኛ ስታስጨፍራቸው በኤአይ እኔም መጥቼ ማሽሟጠጤ ነዋ መስቀሉን የሚወክለው። እኔ መጥቼ ማሽሟጠጤ ነዋ ወንጌልን የሚወክለው። እኔም መጥቼ ያዋረድ ከሆነ አብሬ ማዋረዴ ነው አይደለ? የክርስቶስ ኢየሱስ ፍቅር እሱ ነው አይደል? ስለዚህ ቢያንስ ነገሮችን እንትን ብንላቸው ብናስተውል ጥሩ ነው ብዬ። አሁን በጣም ፈር የለቀቀን ወንጌል እኮ እየሰሩ ነው በእነሱ ቤት ማለት ነው። በኤአይ የሆነ ነገር አድርጎ ሰውን ማዋረድ ምናምን እና ፌር አይደለም። ነገሮቹን ስናደርጋቸው ከወንጌል ልብ ከመስቀል እውነት ተነስተን ከሆነ መስቀል ኢየሱስ እኔ ብቻ ልሙትበት ያለውን ጸጋ እምነት የወንጌል ጠላት ነው ይላል። ማን ነው የወንጌል ጠላት? ማን ነው የወንጌል ጠላት? በእምነት እኔ እንዳሉ ወንጌል እዩ ጩፋና ዮናታን አክሊሉ ከሆኑ ልክ ነህ፣ ጠላት ልሆን እችላለሁ። ወንጌል ግን ኢየሱስ ከሆነ ኢየሱስ ላይ ምን ስል ሰምተኸኝ ታውቃለህ? ጌታዬን መድኃኒቴን ብቸኛ ተስፋዬን ሞትንም አልፈራው እኮ ብቸኛ ኢየሱስን ስላለኝ እኮ ነው ሞትንም አልፈራው። እንዳንተ ማለም ፐረፐረው። እውነቴን ነው። በጣም ብዙ ሰው ፈርቶ ኢትዮጵያ ውስጥ ሆኜ ማንንም አልናገርም ብሎ ፈርቶ አፉን ሸብቦ በተቀመጠበት የሆንኩትን ልሁን ብዬ እኮ በድፍረት የምናገረው እኮ ደሞዝ ተሰፍሮልኝ እንዳይመስል ህይወቴን ቁማር አስይዤ ነው። እና ቁማር ሳስይዛት ደግሞ ያስያዝኳት ቁማር ህይወት እንደምበላት ስለማቅ ነው። ኢየሱስን ስለያዝኩኝ ህይወትን እንደማገኘት ስለማሰብ ነው። እንዴት ኢየሱስ ላይ ጠላት ልሆን እችላለሁ? እንዴት ወንጌል ላይ ጠላት ልሆን እችላለሁ? እና የወንጌል ጠላት ነው ምናምን ስትሉ አስተውሉ። እና ልክ ስላልሆነ ነገር ነው። አሁን አሁን ወንጌላዊ ነን የምትሉ ሰዎች ተዋርዳችኋል። ዲቤቶቻቸው አብዛኛውን ዲቤት የሚያደርጉት በእኔነት የተወጠሩ እኔነት እርሾ እንደበዛበት ሊጥ ኩፍ አድርጎ እንዲህ ባልህን አልፈህ ልትወጣ ስትል ጌታ ደግሞ ያረጋጋሃል ነው የምልህ። በቃ የምታውቀው ሁሉ ይጠፋብሃል፣ የምታወራው ሁሉ ይጠፋብሃል። መጀመሪያም ኢየሱስን ማሳየት አይደለም የፈለግከው፣ ራስህን ልታነግስብን የፈለግከው። ጌታ ደግሞ ከሱ ሌላ ንጉሥ አያውቅም፣ ከሱ ሌላ ጌታ አያውቅም።
በቃ ህይወት በጠረባ እያለ ተዋርደ ቁጭ አልክ። እግዚአብሔር የትዕቢተኞች አምላክ አይደለም፣ የትሑታን አምላክ ነው። ለትሑታን ጸጋን ያበዛል። ትሑት ያልሆነ ጸጋ ሊበዛለት አይችልም። ስለዚህ ራሳቸውን ለማሳየት በፈለጉት መጠን ያልደረሰባቸው ውርደት የለም። ያው የሃይማኖት ጉዳይ ስለሆነ ሃይማኖት አሸናፊነት የለውም። ህሊናክ ንጹህና እውነተኛ ስትሆን ነው። በነገር ላይ ኦርቶዶክስ ይሁን ጆቫን ዊትነስ ይሁን ካቶሊክ ይሁን ማን ሲወያዩ አይተክ ያንተ ሰውዬ ምንም እንዳልተዘጋጀ ስትደርስበት ዝም ብሎ ሲንጠባረር ሲበጠረቅ እንደነበረ ሲገባ የኛ ሰውዬ ዛሬ አዘርሮናል ብለህ ትወጣለህ። ለህሊና ታማኝ ስትሆን ለህሊና ታማኝ ካሉ ከህሊናን ከ46 ቁጥር ጫማ በታች ረግጣ የምትኖር ከሆነ ግን ሃይማኖት አሸናፊ የለውም። ዲቤት ስታደርጉ ሁሌ ዲቤት ለይለ ጀርሚ ዲቤት እኮ አሸናፊ የለውም። የዚህ ቲክቶክ ዲቤት ሁሉም ገብቶ አሰጣኸው እኮ ይላል፣ ጨመቅከው እኮ ይላል። ያኛው ተቀባብለውን ያ ጨምቆ ይሄኛው ነው እንደሚያሰጣው አይገባኝም። ዲቤት ሲያልቅ ሂዱና ሁለቱ ቤት ስሟቸው ምን እንደሚሉ። ሁሉም በቃ አሸናፊ ነው። ኦርቶዶክሱም አሸናፊ ነው። ፕሮቴስታንት ለምን ሃይማኖት አሸናፊ የለውም። ሁላችንም የኛ በእኛ ሳይድ ያሉ ሰዎች እንዳሸነፉ ራሳችንን መሸንገል ነው በቃ የሚመቸን። እኔ ግን ይሄ ሃይማኖተኝነት ውስጥ የለውም። ይሄ ውሸታምነት ውስጥ የለውም። አጥቦ ካሰጣክ ከተዘረርክ በቃ ከተሸነፍክ ተሸንፋል። ያሸማቅቅ ባትሸንፍ እኮ ደስ ይለኛል። እኔን ወክለህ እኮ ብዘርራቸው እኮ ደስ ይለኛል። እውነቱን ልንገርህ እንደው ብታንጠባጠባቸው እኮ ደስ ይለኛል። ግን ሲያንጠባጥቡ ግን እያየው አንጠባጠባቸው እኮ አይደለም እንዴ ራሴን አልዋሽም ብራዘር። እንዴ ራሴን ላለመዋሸት እኮ ከብዙ ሰው የምጋጨው የውሸት ላለመኖር እኮ የሚተባተፈው ብራዘር። እንዴት አድርጌ ነው መዋሽልህ እየተለበለብክ ልጅ እያለ እዛ ዋና ቦታ ስንሄድ የአካባቢ ዱርዬዎች አሉ እና በቃ በሰው ስቃይ የሚደሰቱ በሳማ ምናምን የሚገርፉን ድሮ ልጅ እያለ ሰፈር ወንዝ አዲስ አበባ ውስጥ አሉ ወንዞች። እነዛ ሰፈር ወንዞች አሁን ከመበከታቸው በፊት ነው የምላችሁ። አሁን ሽንት ቤት ምናምን መድፊያ ከመሆናቸው በፊት ማለት ነው። እና እነዛ ወንዞቹ ስንዋኝ የሰፈር ዱርጌዎች አሉ። ሳንቲም ፈትሸው ኪሳችን ውስጥ ካጡ በሳማ ይገርፉናል። አንዳንድ ዲቤቶች እኮ ስንል በሳማ እየተገረፍክ እየጮህ እኮ ነው የደረስ ነው። አሁን ምን ብለን ነው አሁን አንተ የእኛ ሃይማኖት ሰው ስለሆንክ አሸነፍክ ብለን ምንደግፍ? እኛ ስታሸንፍ ነው ምንደግፍ ብራስ። አሸንፍላችኋለሁ ብለን ነው ሳንወክል ከሄድከው። አሸንፍላችኋለሁ ብለን ሄድከው። ጉዳዩ እኮ የፍልስጤምና የእስራኤል በለው እኮ። ከዚህ ዳዊት ተወክሏል፣ ከዛ ጎልያድ ተወክሏል። ዳዊት ሪስክ እኮ ነው። ካሸነፈ ዳዊት ካሸነፈ ፍልስጤም ህዝብ ሊወረስ ነው። ጎልያድ ካሸነፈ የእስራኤል ህዝብ ሊወረስ ነው። እኛ እኮ ሳንመርጥህ ዳዊት እኔም ብለው ወጣ። ይኸው ጎልያዳችሁን ዘርራለሁ አልክ። ስትዘረር ስታሰድበን ምን እናድርግ? በዚህም እኮ ይደብራቸዋል እኮ ሳንወከላቸው የተወከሉ ሰዎች ይደብራቸዋል እኮ ጀርሚ። በዚህም ይቀማቸዋል እኮ እኔ የሚገርም ሳንወክለ እጅህን አውጥተህ የዚህ አካባቢ ተወካይ እኔ ነኝ ብለህ ምንም ሳንልኛ ዝም ባልንበት ስለምንድን ነው የምታወሩት ይላል። እኛም ራሱ ምን እንዳው እያወራ እንደሆነ ጌታ ነው ያውቀው። ቤተሰብ ወክሎ እድር የማይልክልች ቲክቶክ አገኘው በለኛን በጠቅላላ ስትወክለን እኮ ነው ያኔ እኮ የተበላሸው ነገሩ። ፋዘር ሙሉ ውክልና ሰጥቶ በቤት ማያምኑ እዚህ ጋር ለእኔ ነው ብሎ የሚሰማ ሰውዬ ካለ በቀጣይ አይወክለን ነው በቃ እንዳይወክለን
ለእኔ ነው የሰማሁት። ይህንን እውነቴን እኮ አንዳንድ ሰዎች እጃቸውን አውጥቶ ለእኔ ነው። ለነገሩ አሁን አድቫንቴጅ አለን ብዙ ነፍ ካታጎሪ ስለተሰጠን አይ እሱ የኛ አይደለም እንላለን። አሁን ትንሽ ቲክቶክ ኦፕሽን ሰጥቶናል። አይ የኛ ነው አይደለም እንላለን። ችግር የለውም እና ይቀጥላል። ቤተ እምነት አይደለም፣ የዚህ ቤተ እምነት አይደለም። ያው ጴንጤው እኮ አዳነች አቤቤ ጋር ነው አንድ ላይ አንድ የሚሆነው። አዳነች አቤቤ ሰሞኑን ሰብስባ ነበረ ፕሮቴስታንት እዛ ነው አንድ የሚሆነው። እሱንም የመሬት ጥያቄና የቀብር ቦታ ጥያቄ ስላለበት እና ምንም ግድ የላቸውም። በህይወት አንድ ባንሆንም ስንሞት ግን አንድ ላይ ነን። አሜን። እንደዛ ነው ማለት ያለብንና ይገባል። የሚያዋጣው እዛ አንድ ላይ እንሆናለን ብለው ቢያምኑ አንድ ነገር ነው። አሁን እነሱ እኮ እዛም አንድ ላይ እንሆናለን ብለው ሳይሆን እዚህም አንድ ነን ብለው ተጋጋጡ እና አንድ መሆን እኔ አንድ ትንሽ ቲክቶክ ላይ ቢስተካከል ብዬ ማስበው ማለት የወንጌል እውነት በእኛ የጋራ አንድ የመሆን ስምምነት አይጎለብትም። በእኛ አንድነን ብሎ በመታገል ውስጥ አይጠነክርም። በእኛ መበታተንም አይላለም። የወንጌሉ ብርታት መስቀል ላይ የተሰራ ስራ ነው እና ለምን እንደሚጨነቁ አይገባኝም። ማለት ህሊና ተክዶ አንድ መኮን አይቻልም። ገስት ላይ የተቀመጡት ልጆች በአንድ ሀሳብ ሳይስማሙ አንድነን ትግል ውስጥ መግባት እኮ አይጠበቅብንም። የእኛ አንድነት አይደለም የወንጌል ጉልበት። የወንጌል ጉልበት በቀራንዮው መስቀል ላይ የተሰራው ድንቅ የሆነ ስራ ነው። ድንቅ የሆነ የማዳን ስራ ነው። በቃ በእሱ አምነን እዛ መጨረሻ ላይ በሰማይ አንድ እንሆናለን። እዚህ በጣም ብዙ ልዩነት ሊኖረን ይችላል የሚለው ላይ ተማምኖ መሄድ እንጂ አንዳንድ በጣም ለህሊና የማይመች ውይይቶች ማድረግ ያስፈልጋል ብዬ አላስብም። እዛው ገስት ላይ እየተሰዳደብክ ግን የሆነ ግሩፕን ወንጌል ስለሆነ ግሩፕ አይደለም ማለት ኦርቶዶክሶች እንዳይሰሙብን አንድነት አንፈልግም። ልክ ካውንስሉ እንዳደረገው ለቀብር ቦታ ሲባል የተሰበሰበ አንድነት ለህይወት መሆን አይችልም። በቃ ካውንስል የሰበሰበው የቀብር ቦታና የማምለኪያ መሬት ለማግኘት ነው አንድነታቸው እንጂ የትምህርት አንድነት አይደለም ያላቸው። እያየናቸው እኮ ነው። በፍጹም እዛ ውስጥ ያሉ እኛን የማይወክሉ ወንጌልን የማይወክሉ ሰዎች ናቸው ያሉት። እንዲህ ለማይረባ አንድነቱ ለሚያስገኝልን ጥቅም ተብሎ አንድ መሆናችን ወንጌሉን አያጠነክረውም። ማለት ወንጌሉ በእኛ ብዛት አይደለም 20 ሚሊዮን ስለገባን 30 ሚሊዮን ስለገባን በጋራ ተቆጥረን ብዙ ስለሆንን ወንጌላችን ብርቱ በቃ ደግሞ በቁጥራችን ያነስን ጊዜ ደግሞ ወንጌላችን ደካማ አይሆንም። እኛ ላይ ተመሰረተ አይደለምና ለምን እንደሚያስጨንቀንም አይገባኝም። በቃ አንድነን የሚለው እንትናችን ማለት ነውና የመሬቱ የቲክቶኩ የእንትኑ እየተባለ መጓቀስ አይጠበቅብንም። አንድ ካልሆንን እሰየው አንድ አይደለም፣ ችግር የለው። አንድ በሚያደርገን ጉዳይ አንድ እንሆናለን። አንድ ያላደረገን ነገር ሰማይ ካላገናኘን እዚህ ተስማማንም አልተስማማንም ሰማይ አንገናኝም። ገባ? አንድ ሳንሆን አንድ ባልሆንበት ጉዳይ ግን ሰማይ የሚያገናኘን ደግሞ አንድነት ከተፈጠረ ሰማይ እንገናኛለን። እና እኔ ህሊና ቢስነት በጣም ይበዛል። በቃ በጣም ይበዛል። የሆነ ጉዳይ ሲነሳ ጎረቤት እንዳይሰማ ለነሱ በራን እንክፈት ምናምን፣ ይህንን ጉዳይ በውስጥ ለምን ምንም የሚደበቅ ነገር የለንም። በቃ ምንም የሚደበቅ ነገር የለንም። የተከተልነው እርቃኑን ሰማይ ላይ ባዶን የተንጠለጠለልንን በመስቀል ላይ እርቃኑ ነው የሞተልን። ምንም እሱ የደበቀን ምንም እሱ ፊት ለፊት ያፈረብን ነገር የለም። ስለዚህ ያንን እውነት ምንም አንደብቀው፣ ያንን እውነት እንቀበላለን። ከዛ እውነት ላይ ልዩነት ካለ ያው ዓለም ያው ምንም ችግር የለውም። እና ይሄ በጣም እንቅፋት ነው የሚሆነው። ከዛ ይልቅ የምንኖረውን ህይወት ማስተካከል ነው። አሁን ለምሳሌ እኮ በጣም የታዘብኩኝ ያለሁት ያው አቤላ ታውቃለህ፣ ብዙ የለውም ቲክቶክ ላይ ሆነች የሚመጡልኝ ሼር በመደረግ ምናምን ቪዲዮዎችን ሳይ የአንድን ሰው አለመስማማት ወይም በአንድ ሰው ሀሳብ አለመስማማታቸውን የሚገልጽ የስድብ ቪዲዮ ተሰርቶ ሰውየው ጀጅ የሚደረገው ቪዲዮ የተሰራበት ሰው ጀጅ የሚደረገው ባለጌ ነው ተብሎ አሁን ለምሳሌ አንተ ቪዲዮ ከሆነ የተለቀቀው
አላማው ቪዲዮ የተለጠፈበት ምክንያት አቤል ባለጌ ነው የሚል ነገር ለማሳየት ነው የተለጠፈው። ከዛ ኮሜንት ላይ ያ ባለጌ ነው ተብሎ የተለጠፈው ቪዲዮ ላይ በጣም በቃ የሚቀፍ ብልግና ኮሜንቶች ተባረክና የልብ ቅርጽ የተደረደረ ሪኮግኒሽን ይሰጠዋል። ማለት ባለጌን ነው የጠላው ጴንጤው፣ ባለጌን ጠልቶ ባለጌን ሪጀክት ማድረግ ነው የፈለገው። ግን እዛ ግን የሚበራረቀው የልቤን ተናገርክልኝ ይሏል በነውር በባለጌ ስድብ ስለተሳደብ፣ ጌታ ይባርክ ይሏል በባለጌ ስድብ። እና እኔ መንፈሳዊነቱ ቅንጦት ነው፣ ግን ህሊና ውስጥ በምን አይነት ህሊና ነው ይሄ ነገር ልክ የሚሆነው? እንዴት ታስቦ ነው ባለጌን በትልቅ በከፍ በበለጠ ብልግና ለማጥቃት ለማጥፋት የሚሞከረው? እና እኔ በጣም የሚያስቀኝ እሱ ነው። አሁን ቅድም ያልከው የሆነን ቀሲስ አስጨፍረህ አዘፍነህ በእንትን ቪዲዮ ሰርተህ ምን አይነት ብልግና ነው? ከዛ እዚህ ብልግና ውስጥ ምንድነው ዊን እያደረክ ያለው? ወንጌል ነው እየሰራ ያለው? በስነ ምግባር በባህሪ በጎ እየሆንክ ነው? የተሻልክ እየሆንክ ነው? ግን በቃ ለዚህኛው ቪዲዮ ኮሜንት ላይ ተባረክ አንተ እንደዚህ የሚገርም እንደዚህ እንደዛ ምን ይባላልና፣ አረ ነው በፍጹም ምንም ይሄ እንትን የሚያዋጣ አይደለምና የሆነ ሰውዬ ሲድን ሲመጣ ለተሙና ለእንትን ልክ ነው ወይ ነው የሚሄዱበት ነገር ካለ ይሄዱ። የማንቺ ጨዋታ እያመለጠኝ ተባረኩ። እንትን ያልተስማሙበት እኮ ጊዜ ነበር አይደል? አንድ ትምህርት የተመታበት ጊዜ ነበረ። ግን አሁን እኔ አንድ ላይ ሆኖ ሳያቸው በጣም ነው የሚገርመኝ። ያ ትምህርት ሲመታ የአጋንን ትምህርት ነው ተብሎ አደባባይ ላይ ወጥቶ ነበረ አንድ ወቅት ላይ እና ያኔ እኛ ስንከራከር ከወንድማችን ጋር ቆመን እነዛ ሰዎች አልነበሩም አይደል? ግን አሁን አንድ ላይ ሆኖ ሳያቸው በጣም ነው የሚገርመኝ። የተሳደቡት እነሱ የአጋንንት ትምህርት ብለው ያሉት እነሱ፣ ግን አሁን ሌሎችን ለመናገር ኦርቶዶክሶቹን ለመናገር ግን አንድ ላይ ተሰብስቦ ስታያቸው ወንጌል እንዳልሆነ ይገባል። በቃ ታርጌታቸው እውቅና እዛ ጋራ በቃ ጎበዝ ለመባል እንግዲህ የእግዚአብሔር ቃል ሕይወት ካልሆነና ውስጣችንን ካልቀየረው ትሁት ካላደረገን ኢየሱስ ክርስቶስን ገልጠን ካላሳየን መከራከሩ ለማንም አይጠቅምም፣ ደግሞም ለማንም ሕይወት አይሆንም እና አንድ ላይ ሆነው ሲሳደቡ አንድ ላይ ሆነው ሲያላግጡ ደግሞ ስታያቸው በቃ ውሸት እንደሆነ ይገባሃል። ስለዚህ በቃ እኛም እንደዛ ስለሆነ ሸሽተን የትኛውም ጋ የለንም። በቃ ትምህርት ያለው ጋራ እንማራለን። አሁን ደግሞ ትምህርትም አለ ብለን የምንለው የለም። መቴስ ከፍት እንገባለን እሱ ጋራ። በተረፈ የለንም ቲክቶክ ላይ እንግዲህ ሰው ይህንንም እያየ በራሱ ኦንላይን ላይ አሁን ለምሳሌ ጌታን ለመቀበል የሚሞክሩ ሰዎች ካሉ እንደ ምድር ላይ ቢሆን ነው የምለው። በቃ ኦንላይን ላይ ምንም ከማንም ምንም የሉማ፣ አየር ላይ እኮ ነው ያሉት እና ከባድ ነው እና ተባረኩ። ታክል አንድ ትምህርት የአጋንንት ትምህርት ነው ከሚያስተምር ሰው ጋር ራሱ ህብረት ማድረግ ትክክል አይመስለኝም። የአንድን ትምህርት የአጋንንት ነው ካልክ ከዛ በኋላ ከአጋንንት ትምህርት ጋር ህብረት ማድረግ በጣም ሼም ነው። እንደዛ ከሆነ ደግሞ በእንደዚህ አይነት ደረጃ የአጋንንት ትምህርትን በልዩነት ይዘን ከሆነ የምንኖረው ከኦርቶዶክስ ጋር ያለውን ትምህርት በልዩነት ይዘን አንተ ትብስ አንቺ ትብስ ተባብለን መኖር መቻል አለብን። እዛ ጋር የአጋንንት ትምህርት ነው ብለህ ለታገስከው ጉዳይ እዚህ ጋር የምን ትምህርት ስለሆነ ነው ትዕግስት ያጣ? መቼም የመጨረሻ ክፉ ትምህርት የአጋንንት ትምህርት ነው ያለው እኮ። ሌላ ምን ትምህርት አለ? የሰው ትምህርት ከአጋንንት ትምህርት አይከፋም። አረ ሌላ የምን ትምህርት አለ? የመጨረሻው ክፉ ነገር የአጋንንት ትምህርት ነው። ስለዚህ አጋንንት ትምህርት ከሚያስተምር ጋር ህብረት ማድረግ የሚችል ሰው እነሱ ባሉት አማርኛ ነው የአጋንንት ትምህርት እያልኩ ያለሁት የሚያደርግ ሰው ከዛ የከፋ የምን ትምህርት ኖሮ ነው ህብረት ማድረጉ የቸገረው ወይም ዝም ማለቱ የቸገረው? እና ያልጠሩ ነገሮች አሉ። ነገሮችን ማጥራት አለ። ይቅር ተባብለው ነው መሰለኝ አንድ መድረክ ላይ የተቀመጡት እንጂ እነዚህ ሰዎች ትምህርት ተቀባብለው አይደለም። ትምህርት ይቅር ይባላል። እንዴት ነው ሰው አይ አልሰማም፣ አትስደበኝ ነው አላወግዝም፣ አታውግዝም
መሰዳደብን በመጀመሪያ ደረጃ ምን አመጣው? ክርስቲያን መሰዳደብ ውስጥ መግባት የለበትም። ግን አንድ እኔ በጣም ኖቲስ ያደረኩት ምንድነው ይሄ ጸባይ ማረሚያ የሚባል ነገር አለ አይደል? የሆነ ሰው በጣም መጥፎ ባህሪ ሲኖረው ወይም ሲያስቸግር አይ ቲንክ ጸባይ ማረሚያ ገባ። አላውቀውም በእርግጥ ትክክለኛ ምንነቱ፣ ግን ሲባል ነው የምሰማው። ጸባይ ማረሚያ ገባ ተብሎ ጸባዩ ታርሞ ይወጣል መሰለኝ። አቤላ ድሮ እስር ቤት የሚጠራበት ስም ጸባይ ማረሚያ ነው። ኦኬ ብቻ የሆነ እኔ የሚመስለኝ ስሰማው የሆነ ሰው የጸባይ ችግር ሲኖርበት ገብቶ ጸባይ እንደዛ ሰማለሁ። እና አሁን ቲክቶክም ጸባይ ጸባይ መለወጫ ነው፣ ግን ማረሚያ ሳይሆን ጸባይ ማጥፊያ ነው። እና ከየሆነ ጊዜ በፊት ቲክቶክ እኔ ዘግቼ የለም ነበር ማለት ከስልኬ ላይ ቲክቶክን ዲሌት አድርጌው ነበረ እና የለኝም ነበር ቲክቶክ። በጣም አስጠልቶኝ አልጠቀምም ነበር ቲክቶክ፣ ስክሮልም አላደርግም ነበር። እና በዛ ሰዓት አንድ በጣም ጥሩ ትምህርት የሚያስተምር ሰው ነበረ ቲክቶክ ላይ የመጣ እና አቤል በጣም ይጨቀጭቀኝ ነበር። በጣም አሪፍ ትምህርት እየተማርን ነው፣ ክፈት ቲክቶክህን እና ተማር፣ በጣም አሪፍ ነገር አለ ምን ይለኛል። እና አልማርም አልመጣም ምናምን። እውነት በቃ በጣም ትጠቀማለህ እንደዚህ አሪፍ እየተማርን፣ እኔ ራሴ በደንብ እየተማርኩ ነው ምናምን ይለኝ ነበር። እና ከዛ በቃ ዩቲዩብ ላይ እጃ ያለው ምናምን ነገር ብዬ ዩቲዩብ ላይም አይቼ ነበር የምር ደስ የሚል ነገር ምናምን። እና ልክ ቲክቶኬን ከፍቼ ስመጣ ያ በጣም ጥሩ የሚባለው ሰውዬ የባለጌም ልክ አለው በጣም በቃ የወረደ ሰውዬ ሆኖ ጠብቆኛል። ማለት የሆነ የምትመጣው አንተ ነው ወይስ ሌላ እንጠብቅ ምናምን ማለት ይሄንን ነበረ ማለት በጣም እኮ ጥሩ ነበረ። በዩቲዩብ አይቼዋለሁ። በጣም ጥሩ ነገር ነበረው፣ ጥሩ አቅም ነበረው፣ ጥሩ ያስተምር ነበር ምናምን። ከዛ እኔ ቲክቶክ በቃ ቆይታዬን ጨርሼ በቃኛ አሁን ልማር እስኪ በቃ ልይ ደግሞ በጣም እንደዚህ አሪፍ ነገር ከመጣ ብዬ ስመጣ ኮምፕሊትሊ ባለጌ ማለት ይሄ የሚሳሳት አይደለም ባለጌ ሆኖ ነው የጠበቀኝና አላውቀውም ፐርሰናል ሰው የሆነ ምንም ምን ይደውይም እንዳልገስጸው ምናምን። ግን በጣም በቃ በተለይ ከኦርቶዶክስ ጋር የሚያደርገው ስድድብ ምናምን ምንም ከትልቅ ሰው ማይጠበቅ በቃ ነውር ሆኖ ቲክቶክ አልኩ በቃ እንዴት ሰውን በዚህ ደረጃ ከመልካም ነገር እንዴት በዚህ ፍጥነት ወደ ክፉ ነገር ወደ መጥፎ ነገር ያመጣል ምናምን ብዬ በጣም ጌታን በጣም የገረመኝ ነገር ነውና እኔ አሁንም በጣም ነው የምፈራላቸው። በተለይ በውስጣቸው ደህና ነገር ያላቸው እግዚአብሔርን የሚፈሩ ይሄ የእውቀት ጉዳይ አይደለም፣ የምር በልባቸው እግዚአብሔርን የሚፈሩ በጓዳና በግል ህይወታቸው በቅድስና ለመኖር ሁሉ ጊዜ ራሳቸውን የሚያተጉ ሰዎች ይሄ በአደባባይ ምናምን አይደለም፣ በጓዳ በቃ ስለ ጸሎት ሲያስተምሩ የሚጸልዩ፣ ስለ መቀደስ ሊያወሩ ሲሉ በጓዳ በህይወታቸው የሚቀደሱ፣ ስለ መታዘዝ ሲያወሩ የሚታዘዙ፣ በቤተ ክርስቲያን ህብረት ስለማድረግ ለማውራት ሲፈልጉ እንደዛ የሚሆኑ የምር በህይወታቸው የተለወጡ ሰዎች እኔ እፈራለሁ ቲክቶክ እንዳይመጡ። ምክንያቱም ኮምፕሊትሊ ማለት ነው በቃ እኔ ባለጌ ነው ሰው እየሆነ ያለውና እኔ ደግሞ በቃ ሰው ጸጋ አለ የሆነ ሰው የማስተማር ጸጋ ሊኖር ይችላል፣ የመስበክ ጸጋ ሊኖር ይችላል። የሆነ ነገር የማለት ግን ካራክተር ከሌለው ባለጌ ከሆነ ምንም አይጠቅምም፣ የትም አይደርስም በቃ። እና እኔ በጣም ጸጋ የሚላጭበት ቦታ በጣም በካራክተር ሰዎች በጣም የሚበላሹበት ቦታ እንደሆነ የሚሰማኝና እኔ ሰውን ወደዚህ ሚዲያ ሪከመንድ ምናምን ማድረግ በጣም ነው የምፈራው። እና አሪፍ ነገር አለህ ለምን ቲክቶክ ላይ መተህ ምናምን ሼር አታደርግም ምናምን ማለት ነው። ምክንያቱም በጣም ጥሩ ሆኖ የመጡ ሰዎች የማይገባ እንትን ውስጥ ገብተው በጣም መጥፎ ካራክተር በጣም መጥፎ ነገር እያደረጉ ስለማይ በጣም ነው የሚሸማቀቀውና ማፍረውና ህሊና ቢስነት ባለበት ሁኔታ ውስጥ የትኛውን መርህ አይጠበቅም። እግዚአብሔርን መፍራት በሌለበት ሁኔታ ውስጥ በየትኛውም ሁኔታ የትኛውን መርህ አይጠበቅም። እና ሮሜ 12 በጣም ኢምፖርታንት ለሁላችን ሰውነታችንን ያው ቅዱስ መስዋዕት አድርገን ማቅረብ። ሰውነታችንን ያው እንደዛ አይደል የሚለው ሰውነታችሁን ያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ እርሱም ለአእምሮ የሚመች አገልግሎታችሁ ነው። በቃ ይሄ የመጀመሪያው የአገልግሎት መስመር እኛን እንደዚህ ማድረግ እኛን ሰውነታችንን ያው ቅዱስ መስዋዕት አድርገን ያላቀረብንበት ማንነትን ይዘን መተን እዚህ ስለ ሉተር ብንከራከር ስለ ካልቪን ብንከራከር ሄደን ፈረስ ሴንቸሪ ሰከንድ ሴንቸሪ ብንባባል እንትን ብንባባል
አይሆንም። ስለዛ ትንሽ በጣም ያዝ ብናደርገው ክርስትና የእውነት ላይፍ ስታይልም ላይ ወርዶ የሚሆን ነገር ቢሆን ጥሩ ነው ለማለት ነው። እንደዛ እኔ የምለው አውሩ ሌሎቻችሁ። አቡ አካውንቱን ኮፒ ሊንክ አድርጉ ጋይስ፣ የአቤላን አካውንት ኮፒ ሊንክ አድርጉ። ሁለት ቪዲዮ ውስጥ እየገባችሁ ሪፖስት ኮፒ ሊንክ አድርጉ። ሪፖርት የተደረገበት ስለሆነ ወይ ነው የምትዩ ካለ ቀጥይና። አይ ምንም ነገር የለም። ተባረኩ። ሰሚነን እኛ አቤላ ሊሆን መሰለኝ። ያው ማውራት ይቻላል። እስከ መቼ ነው ስለ ሰው ስለ አገልጋዮች እንዲሁም ስለ ሀሳውያን የምናወራ? እስኪ ስለ ንጉሳችን ጌታችን ቢወራ እኮ አይጠገብም ይላል። ስለ ሰው ካልተወራ መጽሐፍ ቅዱስ ራሱ ሰው ልሳበውና ይመክረኛል። አሁን ስለኔ ያወራ እና እስቲ ነው ግባና እስቲ ስለማይጠገበው ነገር ስለ ኢየሱስ ንገረናል። 5 ደቂቃ እንስጥ። ጌታን ድንቅ አድርገህ ስበክ። ኢዮባ ቴንኪው ሻባ አቤላን እግዚአብሔር ይገስጸኝ። አንዱ ደግሞ እዩ ጆፋኔ ቪዲዮ ሰርቻለሁ ዛሬ መጣችሁ ተነሳባችሁ ደግሞ ስለ እንትና ትንሽ ንገረኝ በእናትህ። ስለማን? ስለ ጩሮ ቅድም የላክልኝ ቪዲዮ ጂንካ ነው ምናምን ሄዶ ጩሮ። እኔ ግን ጩሮን እየወደድኩ ጆይ ጩሮ ይለያል። እግዚአብሔር ጆይ ጩሮ እኮ ያው ሱፐርቫይዘሩ እንትና ነው፣ ሶፎንያስ ሞላልኝ ነው ሱፐርቫይዘሩ። እሱ ለእንትን ነው አይደል? ለአውሮፓ ጉዞ ነው እንጂ ለጂንካ ምናምን አረዚም ጂንካ ቶይለት ሁሉ ነው የሚገባው አብሮ። ፍላሽ ሁሉ የሚያደርገው እሱ ነው መሰለኝ ገብቶ ጆይ ጩሮ ከተጠቀመ በኋላ ፍላሽ የሚነካው ጆይ ጩሮ አክሰንቱ ራሱ ሙድ እያዘብን እየመሰለኝ ነው። ጌታ የምር አክሰንት አማርኛ በትክክል መናገር አቅቶት ሳይሆን በቃ የሆነ በጣም አየር እያዘብን ምናምን እየመሰለኝ ነው። ከባድ ሰው ነው። ከሶፊ ጋር ሲሆን የአራዳ ቋንቋ ነው፣ ሰብሮ ነው የሚያወራው። አይ ነው የሆነ ነገርማ ሙድ እየተያዘብን ነው በእንትን በጭሮ ከባድ ነው። ጂንካም አብሮ እኔ እዛ ያሉ ቅምድምድ ያሉ ደግሞ አሉ የፖሊስ ልብስ የሚለብሱ ሰዎች ዩኒፎርሙን እንዴት እንዳዋረዱት ጌታን። አረ የጂንካ ከተማ አስተዳደር ደሞዝ ይጨምርላቸው። ላገኙት ቆመጥ ይዘው ይወጣሉ። እንዲህ ሰላም ሰልፍ ወይ ጉድ ወይ ጉድ! እኔ ፖሊስነት ልብሱ እኮ ክብር አልነበረው እንዴት ድሮ? ሶፎንያስ አለ። ሶፎንያስ ዋና አይደል እንዴ? እንትና ሙሽራ ቢሆን ምንድን ነው አበባ በታኝ ነው ሶፎንያስ። ጆይ ጩሮ ሙሽራ ቢሆን ሶፎንያስ አበባ በታኝ ነው። ከፊት ብትን እኔ እኮ ሶፎንያስ የሆነ ጥሩ እውቀት ያለው ምናምን ሰው። እሺ ይሄን አለው እኮ እውቀትማ አለው እኮ ግን ከጂንካ አያስቀረውም። ከጭሮ ጋር ካዋለውማ እውቀት የለውም። እኔ ራሱ አሉም ከጭሮ ጋር ኧረ አለው፣ የምር አለው አለው። ስሚ ኖህ ከእንስሳ ጋር አንድ መርከብ ተሳፍሯል ማለት እንስሳ ነው ማለት አይደለም ነው። ገባሽ? ጥበብ የሆነ ቃል ተናገርኳ። እንደ አሁን አጣመብኝ እኮ እንጂ ከባድ ንግግር ነው አይተናገር።
አይ እኔ ግን እውነት ለሁለቱ ሶፊዎች ከባድ ሰፊ ልብ ነው ያለኝ፣ ለደነሰቿ ሶፊ እና ለፓስተር ሶፎንያስ በጣም እኔ ሰፊ ልብ ነው ያለኝ። በጣም አየሁት እኮ ማኪ፣ እግዚአብሔር አብሮት ያለውን ሰው ማንም አያቆሙ ምናምን አላለ። አቤላ ግን የምሰራቸው ቪዲዮዎች አያሳፍርም ይላል። እኔ እዩ ጩፋ ነኝ እንደ የምሰራው ቪዲዮ የሚያሳፍረኝ? አያሳፍርህም ወይ ይለኛል። ምኑ ነው የሚያሳፍረኝ? እነዚህ ሰዎች ግን እኔ ከቅርብ ጊዜ በኋላ አቤላ ብታስብበት ጥሩ ነው። በጣም ከባድ የጸሎት ርዕስ እያበዙ የሚያደንቁ ሰዎች እያየው ነው እና ሐቁን ለመናገር እየደበረ ለምንድን የሚያደንቁ? ሀሳብ ቀየርክ እንዴ በሌለውበት? አይ እነዚህ እኮ እንትን ናቸው፣ የኦርቶዶክስ እምነት ተከታዮች ናቸው አብዛኞቹ እንትን የሚሉት። ያው ጴንጤ ሕሊናውን ሲጥል እንግዲህ ኦርቶዶክሶችን መድኃኒዓለም አስነሳልኝ። ምን ላድርግ እንዴ? አሁን እኔ ስማ፣ አሁን እኔ የአንድ አይነት ሀሳብ ስትናገር ሀሳቡ ፐርሰናሊ ግለሰቦችን የሚነካ አይደለም። በተለይ ቤተክርስቲያንን እኔ አሁን ብዙ ጊዜ የምሰጠው ሀሳብ ዝም ብሎ በግላቸው ቸርች የከፈቱ ራሳቸውን ለማበልጸግ የሚንተፋተፉ ግለሰቦችን እንጂ የምናገር እንደ ፕሮቴስታንት። እኔ ፕሮቴስታንትን አዋርጃ አላቅም፣ ሰድቤ አላቅም፣ አንጓጥጫ አላቅም። እኔ ፕሮቴስታንት የሚባለው ስብስብ ላይ ውርደትም ነውርም ቃል ተናግሬ አላቅም። እና ልክ ኦርቶዶክስ ላይ እንደማልናገረው ፕሮቴስታንት ላይ አልናገረ። ግን ፕሮቴስታንት ስለሆንኩኝ በስም ተመሳሳይነት ያሉ የእግዚአብሔር ወገን ያልሆኑትን ሰዎች ከነዚህ ሰዎች ተጠበቁ ብዬ እናገራለሁ። እና ጴንጤው በትክክል ቢያስብበት እየነገርኩት ያለሁት እንዲተርፍ፣ እንዲያመልጥ፣ ከነዛ ሰዎች እንዲጠበቅ እንጂ እያሳደድኩትም ምናምን እያልኩትም አይደለም። እና ጴንጤው ግን በጣም የማጥለያ ቪዲዮዎች ብዙ ስለተሰሩብኝ እኔን የሚያጥላሉ። አንዳንዱ ምን እንደምናገር ሳይገባው ነው የሚጠላኝ። ከዛ የተነሳ እኔ አሁን ራሱ ስድብ ካየው ሁለት አይነት ነው። መዝሙር ከዘመረች እዚህ ኮመንት ላይ ሰድባይ መዝሙር ከዘመረች ብሎክ አድርጋታለሁ። አልምራት ትችላለች። ዝም ብሎ አሁን መንገደኛ ቢሰድበኝ አልነካውም። ለምሳሌ የኳስ ኮንቴንት የሚሰሩ ሰዎች ምናምን የሆነ ነገር ኮንቴንታቸው ኳስ ሆኖ ደብሬው ሲያይን ገና ፊቴን ሲያየው ረዝሞበት ምናምን ሰድቦኝ ሊሆን ይችላል ብዬ አስባለሁ። አንዳንድ ሰው ዝም ብሎ ሰደብ አድርጎ ይሄዳል። ቋሚ ጠላቱም አይደለም ወዳጁም አይደለም። በቃ ስትሳይክ አይነው ደብሮታል ይናገራል። እንደዚህ አይነት ሰው ከሆነ ብሎክ አላደርገውም፣ የፈለገውን ቢሰድብ ማለት ነው። እየዘመረች ከሰደበችኝ ግን እች ጤነኛ አይደለችም። እኔ ደግሞ ቪዲዮዎችን 3-4 ጊዜ ነው። በነገራችን ላይ በጣም ነው የምወደው አቡናን፣ እሺ እንድታቁት ብዬ ነው። ብዙ አሁን ዋች ስትሪን ብታዩት የማየው የአቡናን ቪዲዮዎች ነው ማያቸው። ገብተህ ዋች ስትሪን ብታየው እንዴት እንደሚመቸኛው። ድሮ አልወደው ነበር ድምፄን፣ አሁን በስንት መከራ ለመድኩት። አሁን ይመቸኛል ስሰማው ራሱ። እና እኔ ለዛ ነው በጣም ብዙ ሰዎች ሲጣሉኝ የራሴን በጣም ስለምወደው ነው መሰለኝ ሰርቫይቭ አደርጋለሁ ከጌታ ምሕረት በታች። እንደዛ ነው። እና የሚወዱኝ ሰዎች አብዛኞቹ ሄኖክ እኮ ከባለቤቴ ጋር ነኝ ልጆች ረብሻለሁ አለ እኮ አለ እኮ። ዝም ብሎ ስትልኪለት ጠሪ አክባሪ ሆኖ መሰለኝ የገባው። ከተመቸው መናገር ይችላል እንደፈለግ። ይመቻል እና አይመቸውም ይመስለኝ። እንደው አትሰብክም ወይም ዛሬ በነገራችን ላይ የማንቸስተር እሺ ነው እኔ እንደ ሄና አይነት ሰዎች ስለ ኢየሱስ ቢወራ፣ አሁን ኢየሱስ ቶፒክ ሆኖ ስለ ኢየሱስ ቢወራ ደስ ብሏችሁ የምትቆዩ አይደላችሁም። የእውነት አንሸነጋገል። ኮመንት የሚያጽፍህ ጉዳይ የሚያሳስብህ ጉዳይ ስለሆነ ነው ኮመንት እየተሳተፍክ የቆየከው እንጂ ቶፒክኝ ልጆች ቀይረው ስለ ጌታ ቢያወሩልኝ ብለህ አይደለም።
ቶፒክ አስቀይረህን ቁጭ ልተህ አስቀይረህን ራሱ እሺ በቃ እኛ እኮ ምናምን ብለን በየዋህነት ብንቀይርልህ ጌታ ይባርካችሁ ብለህ ጥለህን ነው የምትሄደው። አንዳንድ ሰው የማይፈልገው ስለ እዩ ጩፋ ወይም ስለ ዮናታን እንዳይወራ ነው። ሲወራ ቁጭ ብሎ ይሰማል። ግን ያችን ቶፒክ በክፉ እንዳይነሳ ስለሚፈልግ ግለሰቡ ወይም እሱ በማያውቀው ጎን እንዳይነሳ ስለሚፈልግ የግለሰቡን ሀሳብ አስቀይሮ መሄድ ነው አላማው። አበላ ግን በጌት ነው። አበላ በጌታ አይመስለኝም። አበላ አቤላን ከሆነ ግን ያልከው በጌታ ነው። አበላ ግን አላውቀውም። አትቸኩል፣ ተረጋግተህ ጻፍ። ምንቴ አበላ ብላው ምንድን ነው? አበልን ያበላው አፈርና ያበላው ምንድን ነው ያበላ? ቅድም ግን አቤላ የሰራውን ቪዲዮ አይቼው ነበርና አሁን እኮ ኮመንት ላይ ሂድበት ሲሉ ነውና መጽሐፉ በነፃ የሚሰጥ ነው የሚለው ገንዘብ ሰብስቦ ነው እሱን እየሰጠ ያለው ነው ልጁ የሰራበት ቪዲዮ። ከዛ ተመስገን ደግሞ እሱ የሰጠውን መጽሐፍ ቅዱስ ለማጣፋት ነው እሱ ደግሞ ሌላ ገንዘብ ሰብስቦ መጽሐፍ ቅዱስ ሄደው አይ ቲንክ እንደዛ ነው ሐሳቡ ቪዲዮ። ሁለቱም ይኸውልህ ተመስገን ሰጠ ያለውና ተቀበልኩ ያለው ገንዘብና ሰጠ ያለው መጽሐፍ ቁጥር አንድ አይነት አይደለም። ቪዲዮዎቹን በደንብ እንትን አላረኳቸው። ምክንያቱም ተመስገን የኔ የቤት ስራ አይደለም፣ ለመጠቆም ያክል ብቻ ነው። ለኦርቶዶክሶች ለጥቆም ያክል እኔ ኦርቶዶክስ ቤተክርስቲያን የፈለገው ነገር የሆነ ሰው ቢያደርግ እንደው ከኛ ቤተ እምነት ሆኖ ጥላቻ ዘርቶ በመካከል መጥፎ ነገር ለማድረግ ያሰበ አንጓጣጭ ሲኖር መሀል ላይ ገብቼ እኛ እንደዚህ አናስብም ብዬ እንደ መሀል ቤት ልክ አይደለም እላለሁ። ከዛ በተረፈ ግን ኦርቶዶክሳውያን በጣም የነቁ ሰዎች አሉ፣ ነቄ ጭንቅላት ያላቸው። ለነዛ ሰዎች የጥቆማ ሀሳብ ለመስጠት ነው ተመስገንን ያሳየሁት። ምክንያቱም እኔ ቅድም እንደነገርኩ ነው በጣም ማለት ነው በኦርቶዶክስ ተመስገን በዲፎልት ኦርቶዶክስ ቤተሰብ አይደለም የተወለደው። ኔቸሩም ሲያድግ ከልጅነቱ ጀምሮ ፕሮቴስታንት ነው እና አንተ በ80 ወይ በ40 ቀን ተጠምቀህ ኦርቶዶክስነትን ከልጅነት ተዋርሰ በልብም በምንም ኦርቶዶክሳዊነት ማንነት ይዘህ አድገህ ፕሮቴስታንትን በዚህ ደረጃ ማትጠላ ሆነ ካድገህ እሱ ካንተ በመቶ እጥፍ ፕሮቴስታንትን ልጥላልቅ ሲልክ ፕሮቴስታንት ቤት ውስጥ አድጎ ጥያቄ ምልክት ውስጥ እንትን ማለት አለብህ። ለምሳሌ አሁን በጣም ብዙ ክርስቲያኖች የሙስሊም ምግብ ትበላለህ ሲባል ስቅጥጥ የሚያደርጋቸው ክርስቲያኖች አሉ። ስላለመዱት የሙስሊም ምግብ መብላት መጥፎ አይደለም፣ በመርዝ አይሰሩትም። አንተ አሁን እንትን ይከብዳላ የሙስሊም ምግብ መብላት። አንተ አሁን ይከብድሃል። ለምን? ስላላደግክበት በልተህም እንደዚህ ኤክስፒሪየንሱም ስለሌለ። በጣም ብዙ ክርስቲያኖች እንትን ይከብዳቸዋል የሙስሊም ምግብ መብላት። አንድ ግን ከእስልምና ወደ ክርስትና የመጣ ልጅን ብላ ቢባል የቤተሰቡን ምግብ አይከብደውም። ምግቡን ነው ምላችሁ፣ ሊተራል ምግብ ግን ልክ እንደ ጀርሚ ሲሰቀጥጠው ብታይ አልበላም ብሎ እንዴ ያደገበት እንደዚህ አጥንት ደም ስር ውስጥ ያለውን ምግብ ነው አልበላም ያለው። ገባ? ይሄን አይነት ነው የዚህኛውን ሰው ያየውበት። ኦርቶዶክስ በኦርቶዶክስነት በ40 ቀንም በ80 ቀንም የበሬ መሐመድ የለውም። ልክ ነህ። አዛን የሚል በሬ የለም። ልክ ነህ። እና በዚህን ያክል ደረጃ በጥላቻ ሲያዝ አንቺ ልታደባድብኝ ሀሳባለች እንዴ? እኔ ኳስ ዝም ብለሽ ያገኘሽው። ኧረ ዛሬ እኔ ጥያቄ እኔ ስንት የህይወት ጥያቄ ያለብኝ ሰው ነኝ። እኔ የማንን ጥያቄ መልሳለሁ ስል ሰምተሽ ታውቂያለሽ? እንዲህ መድኃኒዓለም ያልመለሰልን ጥያቄ እኔ ልመልስልህ እንትን ምትለኝ ምጨቀጭቀኝ? እንዲህ በጸሎት እግዚአብሔርን ጠይቅ። ከእግዚአብሔር ካልመለሰልህ እንዳመጣ እኔ ጋር ማትጠይቀኝ ማለት እንዴ? እኔ እስቲ ኑና ጥያቄ ጠይቁ የሚል ብዬ ከፍቼ ቤት ታውቃላችሁ። እኔ ራሴን እንዳደገኛ መላሽ
እንዳደገኘ የህይወት የሰው ጥያቄዎች ሁሉ አብራሪ አድርጌ እኮ ራሴን አልመለከተውም በጭራሽ። እኔ እንደዚህ አይነት ምልከታ የለኝም እንዴ። ትቀልጃለሽ እንዴ? እና ዝም ብለሽ ሰዎች አትጎትችብኝ። እንትና እንኳን ወዳጄ ናት። ኮመንት ላይ ጥሩ ጥሩ ነገር ነው ያለች። ባለፈ ቀደም ቪዲዮ ላይ ጥሩ ኮመንት የኮመተችልኝ። አሁን ከዚህ ልጅ ጋር ብገባና ቢጣላኝ ቢሰድብኝ ቢሞልጭ ምን ትጠቀሚያለሽ? ጃልሴና እኔ እንደው እንኳ ሴሊ በቃ ሰላሙን ጌታ ከእናንተ ጋር ቆር ብዬ ነው። ዛሬ ነቆቆር ሰላም ለእናንተ ይሁን። እንዴት አመሻችሁ? ሰላምሽ ይብዛ፣ ሰላምሽ ይብዛ። አሜን አሜን። ስላገኘሁ ደስ ብሎኛል። በጣም ነው የምወድህ። አሜን። በጣም ነው ማከብርህ። ጀስት አይኖ በእምነት አንመሳሰልም፣ ግን በምሰራቸው ስራዎች እጅግ በብዙ ነው ማከብርህ። ማለት ስለ እውነት ስለምትቆም የወንጌል አንዱ አካል ደግሞ እውነትን መግለጽ ነው። በዚህ አምናለሁ እና በርታልኝ። በመሰረቱ አንተ የምትበረታታ አይደለም የበረታ ሰው ነህ። እግዚአብሔር አምላክ ያግዝህ። በቃ እውነትም ህይወትም ክርስቶስ ኢየሱስ ነው። በጸሎትሽ አስቢኝ፣ አንቺ በጸሎትሽ አስቢኝ። ከወደድሽ ቴንኪው። እግዚአብሔር ያክብርልኝ። አመሰግናለሁ። ታለ ያው ሌላ ምንም እግዚአብሔር ያስብህ። አሜን። እግዚአብሔር ያስብህ ወንድሜ። ይወልካም ወንድም አለሜ። ችግሩ እኮ አቡና ሲያደንቁት ይነስረዋል። አይ እንትን ጄኒውሊ ሴናዬ በጣም ነው የምወደው። ጌታን ነው የምልሽ። እኔ አውቀዋለሁ ባይዘው ማለት አሁን አይደለም የማውቀው። ጀስት እሱ ባያቀኝም እኔ ብዙ ጊዜ ነው የምከታተለው። ያው እናንተ ቤትም እያለው ጭምር ነው የማውቀውና ለዛ ነው በጣም ነው የማከብርህ አቡናዬ። ቴንኪው ታለ አመሰግናለሁ። ጃልሴና በቃ እንትን ሰላሙን